አንድ ሰዓት ልስተሽ ኖ አይ የሚሳደቡ በጣም ክርክር የሚፈልጉ ምን እንደምትፈልጉ የምታቆም አይመስለኝም። ጌታ ኢየሱስ ሰላሙን ይስጣችሁ በኢየሱስ ክርስቶስ ስም። ጽናቱን አዲስ ነሽ መሰለኝ ሄሉ ለዚህ መንደር አረኔ እንደዚህ አይነት ቦታ ውስጥ መገኘትም አልፈልግም። እኔ ቬሪ ሜንታል ሄልዝ ቬሪ ኢምፖርታንት። በቃ ታችሁኝ ፓስተር ይቆይ ረጅም ሰዓት ጠብቅናትና አንዴ ፓስተር አሌክስ ኮፒ ሊንክ አድርጌ አስደርጋቸው። እግዚአብሔር ይስጣችሁ ተባረኩ። ሄሉ ከመውረድ በፊት አንዴ ከመውረድ በፊት እኔ ጋዲሳ ነኝ እያወራሁሽ ያለሁት እና ጋዲሳ ከዳኒ ጋር ጨርስ በእናትህ። እኔ እንደዚህ አይነት ተባረኩ። ቀጥሉ እናንተ በታይም ስትፈልጉ በፈለጋችሁ መልካም ጊዜ። እሺ ፓስተር ይበቃ። በርቺ። እሺ ጌታ ይባርክሽ። 3 ደቂቃ አስቀምጥልኝ ወይ ደግሞ እሺ እንትን ምን አድርጌያለሁ በዚሁ ሉትራኖች ጋር ሼር አድርጌያለሁ። አትሊስት የሚያውቁት ነገር ካለ ብዬ ለቀጥል። ፓስተር አመሰግናለሁ። እህታችን እንደታችሁና እየሰማች ከሆነ ወደ ሐሳቡ ከመግባት በፊት ድንግል ማርያም ደስ ይበልሽ ተብሎ መዝሙር ሲዘመር ድንግል ማርያም ደስ ይበልሽ የት ሆና ነው ደስ የሚላት የሚለውን ጥያቄ ያስነሳል። መስማት የማይችል አካል ደስ ይበልሽ ተብሎ እንዴት ሊነገርለት ይችላል የሚለውን ነገር እንድታስቢበት ፈልጋለሁ። ታችሁንሽ ለማንኛውም ቀደም የገባሁት ሉትራኖች ማብራሪያ እዚህ ጉዳይ ላይ እንዲሰጡ ነው። ምን ማለት ነው የሚለውን ነገር ነው። አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ እነ ፊሊፕ ማላንክተን የጻፉት ላይ ማለት ነው አርቲክል 21 ኦፍ ዘ ኢንቮኬሽን ኦፍ ሴንትስ የሚለው ክፍል ላይ ቁጥር 4 ላይ የተቀመጠ ነገር ነው። ያው ቅድም ለፓስተርም እንደነገርኩ ከቁጥር 1 ጀምሮ ቅዱሳን ተብሎ የተጠሩት በዚህ ክፍል ኮንቴክስት መሰረት በስጋ የተለዩን ቅዱሳን መሆናቸውን በምን እናውቃለን ከተባለ እነርሱ መጣራት ልክ አይደለም። ሴንትስ እያለ ሲመጣ ክፍሉ እነርሱ መጥራት ልክ እንዳልሆነ ነው እና ቁጥር 4 ላይ መጣና ግን ኦፍ አወር ኮንፌሽን አፕሩቭስ ኦነርስ ቱ ዘ ሴንትስ ለቅዱሳን የሚሰጠውን ክብር ኮንፌሽናችን አፕሩቭ ያደርጋል። ፓስተር የኔም አንተማ እንደሚያስማማን ነገር አለ። ከአምስቱ ሶላዎች ውስጥ አንዱ ሶላ ምንድነው? ሶላ ዲ ግሎሪ አይደል? ክብር ለእግዚአብሔር ብቻ አይደል? የፕሮሴሰር ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁም ታውቁታላችሁ። ክብር ለማን? ለእግዚአብሔር ብቻ። አንዱ ከአምስቱ ሶላዎች ውስጥ አንዱ ሶላ ይሄ ነው። አሁን የሉትራን ኮንፌሽን ግን መልሶ ምን እያልን ነው? ኦነርስ ቱ ዘ ሴንትስ ለቅዱሳን ክብር ይገባል፣ ክብር ይገባል። ኦኬ ይልና ፎር ሂር ኤ ትሪፎልድ ኦነር ኢዝ ቱ ቢ አፕሩቭድ ይልና ዘ ፈርስት ኢዝ ታንክስጊቪንግ ይላል። ከዛ ፎር ዊ አውት ቱ ጊቭ ታንክስ ቱ ጋድ ቢኮዝ ሂ ሃዝ ሾን ኤግዛምፕልስ ኦፍ መርሲ እግዚአብሔር ምሕረትን ስላሳየን እናመሰግነዋለን። ቢኮዝ ሂ ሃዝ ሾን ዛት ሂ ዊሽ ቱ ሴቭ ሜን ቢኮዝ ሂ ሃዝ ጊቨን ቲቸርስ ኦር አዘር ጊፍትስ ቱ ዘ ቸርች ኤንድ ዚስ ጊፍትስ አዝ ዘይ አር ዘ ግሬተስት ሹድ ቢ አምፕሊፋይድ ኤንድ ይልና ዘ ሴንትስ ዘምሰልቭስ ሹድ ቢ ፕሬይዝድ ቅዱሳኑ ራሳቸው መወደስ አለባቸው። who have faithfully used these gifts ይህንን ጸጋ ተጠቅመው ያለፉ ቅዱሳን ማለት ነው። ኦኬ ስለዚህ ቅዱሳኑ መወደስ አለባቸው፣ ፕሬዝ መደረግ አለባቸው እየተባለ ነው። ኦኬ ክብር ይገባቸዋል እየተባለ ነው። እንግዲህ እምነት መግለጫቸው ላይ የተቀመጠ ነገር ነው። ስለዚህ አንድ ሉተራን ኦር አንድ መካነ ኢየሱስ መጥቶ አንዱን ኦርቶዶክሳዊ ለቅዱሳን እንዴት ትዘምራለህ ብሎ መክሰስ ይችላል ወይ? እኔ ጥያቄ ዋና ጥያቄ እኮ እሱ ነው። ለምን ለቅዱሳን ለምሳሌ ኦርቶዶክሳውያን መዝሙር ሲባል ለቅዱሳን የሚዘመረው ዝማሬ ክብርና ማወደስ ነው። ከዛ የተለየ ነገር የለውም። ኦኬ ክብርና ማወደስ ነው። ስለዚህ አንድን ኦርቶዶክሳዊ መጥቶ እንዴት ታደርጋለህ ብሎ ጥያቄ እንዴት ሊያቀርብ ይችላል? ከዛ ባለፈ ሉትራኖችም ደግሞ ገብተው ይሄ ክፍል ምን ማለት ነው? በዚህ ክፍል መሰረት ታዲያ እናንተ ለቅዱሳን እንዳትዘምሩ ያደረጋችሁ ምንድን ነው? ምን ከለከላችሁ? ለምን ክብር የሚቻል ከሆነ ፕሬዝ መስጠት የሚቻል ውዳሴ የሚቻል ከሆነ ምን ከለከላችሁ ነው የኔ ሐሳብ። ፓስተር አመሰግናለሁ። ቴንክ ዩ 3 ደቂቃ አስቀምጥልኝ ፓስተርዬ። ስንት ደቂቃ እንደምታስቀምጥም አይታየኝም። ጉድ ይሄን ፓርት ገብታችሁ እዩት። 3 ደቂቃ ገብታችሁ እዩት። ከሞላ ጎደል እኛ ከምናምነው ጋር አብሮ የሚሄድ ነው። ከሞላ ጎደል እኔ ምንም ስህተት አላየሁበትም። ወደ ቅዱሳን ጸሎት አይቀርብም ብሎ ነው የሚጀምረው። ስለዚህ እኛ ወደ ቅዱሳን ማለት በህይወት ወደ ሌሉ ቅዱሳን አንጸልይም። ነገር ግን እነዚህ ቅዱሳን ክብር ይገባቸዋል። አዎ ክብር ይገባቸዋል፣ ጥያቄ የለውም። ዛሬ ዳዊትንም ጳውሎስንም እያየን እየተገረምን ያለንበት ሁኔታ ነው ያለው። የሰሩትን ነገሮች እያየን ማለት ነው። ክብር ይገባቸዋል እና ክብር ይገባቸዋል ማለት ግን ባለፉበት ህይወት ላይ ምስክርነታቸው ድንቅ ነው በሚል ዕብራውያን ምዕራፍ 12 ላይ እንደተጻፈው ማለት ነው 11 እና 12 ላይ እንደተጻፈው ከምስክርነታቸው ስለምንማር ማለት ነው። ስለዚህ ቅዱሳን
አዎ ክብር ይገባቸዋል፣ ምንም ጥያቄ የለውም። ሁሉ ጊዜ በእሁድ በሄድን ጊዜ እነዚህ ቅዱሳኖች ሲሰበኩ እኛ ደግሞ እንማርባቸዋለን፣ እንባረክባቸዋለን። ከዛ ግን አንድ ነገር ብሏል። ሶላ ዲዮ ግሎሪያ ወይም ደግሞ ክብር ለእግዚአብሔር ብቻ ትሉ የለም ወይ? ክብር ለቅዱሳን ይገባል ስትሉ አይጋጭም ወይ ነው ያለው። አይጋጭም። ምክንያቱም ሶላ ዲዮ ግሎሪያ የተባለው እኮ በመዳናችን ነው። አሁንም ቢሆን አንዱም ቅዱስ በእኛ መዳን ላይ ሼር የሚያደርገው ከእግዚአብሔር ጋር ክብር የለም፣ ዚሮ። አንዱም ቅዱስ ማርያምን ብትሆን ጳውሎስም ቢሆን ጴጥሮስም ቢሆን ሁሉም ከጸጋው የተነሳ ነው የበረቱት። ጳውሎስ ምን ይላል? ጸጋ በዝቶልሃል አሉኝ እነ ጴጥሮስ ያዕቆብና ዮሐንስ። ነገር ግን ጸጋው አብዝቼ ስለተጋው ነው ካለ በኋላ ያተጋኝ ግን ጸጋው ነው የሚለው። ጸጋው ራሱ ነው በውስጥ የጠጋው ነው። ከእግዚአብሔር የተቀበሉት ናቸው። ማርያም ራሱ በጸጋ የሞላት እግዚአብሔር ነው። ስለዚህ ክብር ለእግዚአብሔር ብቻ ስንል በዚህ ኮንቴክስት ነው። የክብርን ጉዳይ ዲኮንቴክስቹዋላይዝ ካደረግነው ለእናትና ለአባትም ክብር ላንሰጥ ነው ማለት ነው። በእምነት ለቀደሙን ሰዎችም ክብር ላንሰጥ ነው ማለት ነው። ስለዚህ ክብር ለሚገባው ክብር ስጡ ተብሎ መጽሐፍ ቅዱስ ላይ ተጽፏል። ነገር ግን የዳንበት ደግሞ ለመዳናችን ክብር የምንሰጠው ሶላ ዲዮ ግሎሪያ ለእግዚአብሔር ብቻ ነው። እግዚአብሔር ስንል እንዳውም አብ ብቻ አይደለም፣ ጋድ ሄድን እያሰብን ነው። ልክ ሶለስ ክርስቶስ ሶላ ግሬሽያ እንደሚለው ሶላ ፊዴ እንደሚባለው ማለት ነው፣ ወይም ሶላ ስክሪፕቸራ እንደሚባለው ማለት ነው። ስለዚህ አይጋጭም። ሰው ወደ ዋናው ፖይንት ልመለስ፣ ጊዜ የሚያለቀ ስለሆነ ማለት ነው። ወደ ቅዱሳን አይጸለይም። አንድ ቅዱሳን ክብር ይገባቸዋል። ሁለት ክብር ለእግዚአብሔር ብቻ ስንል ከመዳናችን አንጻር ነው ማለት ነው። ስለዚህ የሚጋጭ ነገር የለውም። ለእኔ አዲስ ነገር አይደለም ለማለት ነው። የተወደዳችሁ ጌታ አብዝቶ ይባርካችሁ። ስለዚህ እዚህ ኮንፌሽኑ ላይ መጽሐፉ ላይ ጋዲ ያነበበበት ጉዳይ ላይ ዳኒ ቀጥታ ሉትራኖቹ ይህንን ጉዳይ እንደሚጠቀሙበት ነው እና ከነሱ አንግል ጋዲ ያነበበው ነገር ላይ ስህተት አለው ማለት አይቻልም አይደለ? እኔ አሁን እነሱ ቢኖሩ እንደ ፔንቴኮስታልስ ራሱ ትክክል ነው። በጣም ቴንኪው፣ በጣም ቴንኪው። ስለዚህ ጋዲ አሁን እኛ ምንድነው ዳኒ የሚያለው በዚህ ጉዳይ ላይ እንግዲህ ቆይ የሚቀጥለውን ደግሞ ጋዲ እዚህ ጉዳይ ላይ ሀሳብህ ምንድነው መሰለ? ሉትራኖች በዚህ ጉዳይ ተቃውሞ ከነበራቸው ስታነሳው ማለት ነው ይህን ጉዳይ ሉትራኖች የማይቀበሉ ከነበረና ይሄ መረጃ ግን እነሱ ሳይቀበሉት ቀርቶ የነበረ ነው ኮንፌሽናቸው ላይ ካልክ እዚህ ጉዳይ ላይ እንግዲህ ሀሳብህን መሄድ ትችላለህ። አሁን እኔ የሰማሁት ነገር እነሱን ለመጠየቅ እድል ዳኒ አሁን ምንም ችግር የለበትም ብሏል ብሎ ነበር። ይህንን ፓስተርዬ ምንድነው እኔ ትናንትም እኔ አላውቅም። አሁን በዚህ አጋጣሚ የምላችሁ በዚህ አጋጣሚ ይሄንን አሁን ጋዲሳ ያነበበው ኮንፌሽናቸው ላይ ያለውን ነገር በሆነ ርዕስም እዚህ ቤት ተነስቶ እነሱም ሲያወሩ ሰምቼው ስለማላቅ ለእኔ እንግዳ ነው። አላቅም፣ ዳኒ ሊያቅ ይችላል፣ ሌሎቻችሁም አላቅም። ግን ኦልሞስት ለቅዱሳን በዚህ ደረጃ እንዳለ በሉትራን አላቅም። ግን በወንጌል አማኝ እንደዚህ እንደምናምን አላቅም። ዳኒ ወይ በኋላ ታብራራልኛለህ። እሺ ጋዲ እኮ የማርያም መዝሙር አለ አይደል እንዴ? አይ ተቀብያለሁ። ኧረ ተቀብያለሁ። ኖ ዳኒ ተቀብያለሁ። እሺ ባይዘወይ አሁን የተዘመረው መዝሙር ይቅርታ አድርጉልኝ፣ ጋዲ ያለውን ነው እኔ ቶታሊ አክሴፕት የማደርገው። እሱን የምትቀበሉ ከሆነ ባይዘወይ ጋዲ በጣም ስማርት ሰው ነው። በጣም ነው ወዶ አፕሪሺየት በእንደዚህ አይነት ሙግቱ ትክክለኛ ሙግት ነው ያነሳው ብዬ ነው የማስበው። ድንግል ማርያም ደስ ይበልሽ ካልክ በኋላ ለቅዱሳን ምስጋና አይሰጥም ምናምን የሚለው ነገር ምንም ሙግቱ ራስህ ጋር ከመጋጨት ባለፈ ምንም አይነት እንትን የለውም። ደስ ይበልሽ ካልክ በኋላ በሁለተኛ አንቀጽ አንቺ ብለህ እንደምትሰማ አድርገህ ምስጋና ከሰጠህ በኋላ አይ ምስጋና አይገባትም ማለት በራሱ እኔ ከየት እንደሚመጣ አላውቅም። ወይ መጀመሪያ መዝሙሩ ትክክል አለ እኔ አልቀበልም፣ መዝሙሩን በራሱ አልቀበለው። ግን የምትቀበሉ ሰዎች ግን ምስጋና በቀጥታ ለሷ እንደሚገባ እንደምትሰማ ወደ ሌላ ሽፍት አደረገው። የዳኒና የሙለታ ኬዝ ሆነ። አሁን የዳኒና የኛ የሙለታ ኬዝ ሆነ። አሁን ጋዲ ከጨዋታው አንተ ያመጣኸው ነገር ላይ ምን ተስማምተናል? አሁን እኔ ያው ዳኒን ቤዝም አድርጌ
ተቀብለነዋል። ግን ሉትራኖቹ የምር አሁን የምትለውን ነገር በሰማቸው ደስ የሚለው ለምን መሰለ? እሺ ሌላ የምትጨምረው ነገር አለ ጋዲሳ? የሙሌን ሀሳብ አስጨርሰው እንጂ እንትን ግን እሺ ፓስተርዬ ሙሌም ሀሳቡን ሳይጨርስ እንትን እንዳይል እኔ ቅድምም ስገባ ያልኩት የሙሌ ሁለት ሀሳብ ሆነ። አይ የሙሌማ ፓስተር ይጨርስና እንመልሳለን። አንዴ ፓስተርዬ አንዴ ይቅርታ፣ ሰዓት ልስጥ። ሰዓት አያስፈልግም። እኔ ኬዜን ሙሌ ቅድም እንዳለው ኬዜን ሜድ አድርጌያለሁ። ኬዜ ምንድነው? ቅድም እንደተናገርኩት ሁለት ሀሳቦችን አንስቻለሁ። የመጀመሪያው እዚህ የአፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ የተቀመጠው ለቅዱሳን ክብር ይገባል፣ ፕሬዝ መደረግ አለባቸው። ቅዱሳን በስጋ ከኛ የተለዩ ቅዱሳን ፕሬዝ ይገባቸዋል፣ ውዳሴ ይገባቸዋል ተብሎ ተቀምጧል። ስለዚህ አንድ ሉትራንም ሆነ መካነ ኢየሱስ እኛን ኦርቶዶክሳውያን እንዴት ሊወቅስ ይችላል የሚል ሀሳብን አቀረብኩ። ሁለተኛ ደግሞ ቅድም ፓስተር ላነሳው መዝሙር ዳኒም ላለው ማለት ነው። ዳኒም ቅድም ምን ብሏል? መዝሙሩ ድንግል ማርያም ደስ ይበልሽ የሚለው መዝሙር ችግር የለውም ብሏል። ከዛ ምን የሚል አርጊመንት አቀረብኩ እኔ? ሙሉ ያነሳውን አርጊመንት ድንግል ማርያም ደስ ይበልሽ ተብሎ ዝማሬ በፕሮቴስታንቱ ቤት ካለ እንዴ ደስ ይበልሽ የምትላት አካል የማትሰማ ከሆነና ያንን አክኖሌጅ የማታደርገው ከሆነ ምኑ ነው ደስ ይበልሽ እያልካት ያለኸው? ዳኒ ምን አለኝ? ፓስተር ቀደም ሰምተህ ከሆነ ችግር የለውም ይሄ እኛ ጴንጤቆስታሎች ጋር ራሱ ችግር የለውም ብሏል። ሙለታ ደግሞ እኔ በፍጹም አልቀበለውም ብሏል። እና እኔ ኬዜ ሜድ አድርጌያለሁ። ባይሆን ሙለታና ዳኒ ያውሩ ከፈለጉ። እሺ ስለዚህ ትፈቅድለታለህ ዳኒ ሙለታ ማብራራት እንዲፈልግ እንስተው? እኔ ማን ፈቃጅ አደረገኝ እንዴ? ሙሌ በራስህ ስልጣን እና በፓስተር ስልጣን አብራርተህ መልስ መልሳለሁ። እንዴ ፈቃጅ አይደለም። በጣም እሺ። አይ ቅድም እኔ ነኝ እንትናን ሙለታን ያቆምኩት እኔ ነኝ። ስለዚህ ሙለታን ያቆምኩት ተቀብያለሁ። ግን የምትቀበሉ ሰዎች ሲል በአንድ ጊዜ ተቀብያለሁንን ወዲያው ስትቀይረው የምትቀበሉ ሰዎች ስትል ምን ሆነ ቢመሰለ ሙሌ በመጀመሪያ ጋዲ ያመጣው መረጃ ላይ ትቀበለዋለህ አይደል? አዎ። ከተቀበልከው በኋላ የማትቀበልበትን ምክንያት ሀሳብህን ስጥ። ቀጥሎ እኛ የምንቀበልበት የሚባለውን ደግሞ ዳኒ ይሄድበታል ማለት ነው። እሺ ሙሌ 3 ደቂቃ ይሄ ኦኬ። እኔ 3 ደቂቃም ላያስፈልገኝ ይችላል። ብቻ ግን እያልኩ ያለሁት እኔ ግልጽ በሆነ መንገድ ጋዲ ያለው ነገር ትክክለኛ ነው። ሀሳቡ ምንድነው? በሁለተኛ አንቀጽ አንቺ ብለህ ደስ ይበልሽ ካልክ ትሰማለች ይገባታል ብለህ እያሰብክ ነው። ድንግል ማርያም ደስ ይበልሽ ተብሎ ከተዘመረ ኦልሬዲ ምስጋና ይገባታል፣ ውዳሴ ይገባታል ብሎ ማመንንና ለውዳሴው ለምስጋናው እንደምሰማ ሰምታ ምላሽ እንደምሰጥ በማሰብ ነው። ይሄንን አናስብም፣ ምስጋና አይገባትም፣ ውዳሴ አይገባትም፣ እንደዚህ መዝሙር ለሷ መዘመር የለበትም ብለህ የምትል ከሆነ ደግሞ ድንግል ማርያም ደስ ይበልሽን መጥቀስ እሱን አንቀበልም ማለት ነው። ስለዚህ እቀበላለሁ፣ ትክክለኛ ነው፣ መዝሙሩ ከትክክለኛ ዶክትሪን የተቀዳ ነው፣ ከትክክለኛ ቲቺንግ የተቀዳ ነው ብለህ ካሰብክ ኦልሬዲ በቃ ትክክል ነው፣ መቀበል ነው። በቃ መቀበል ነው። ደስ ይበልሽ ትባላለች። አሁን ይሄ አቡነ ዘበሰማያት ካልክ በኋላ ሰላም ቅዱስ ገብርኤልም ትቀጥላታለህ ማለት ነው። አይ እሱ አልቀጥልም፣ አይገባም፣ ሰላምታ ይገባሻል፣ በሐሳብሽ ድንግል ነሽ፣ እሱን አልልም፣ ለሷ ለማርያም ምስጋና ምናምን አይገባም የሚል ነገር ከተነሳ ደግሞ እዚህ ጋር መዝሙር ደግሞ ደስ ይበልሽ የሚለውን ታስቆማል፣ ታስተካክላለህ ማለት ነው። አውጥተህ ትጥላለህ ማለት ነው። አይ እሱንም እዘምራለሁ ከዛ ደግሞ ምስጋና ማይገባት እምላለሁ፣ ግን እርስ በርስ መጣላት ነው፣ ኮንትራዲክት ያደርጋል ነው። ስለዚህ ጋዲ ያቀረበው ሙግት ትክክለኛ ሙግት ነው። ትክክለኛ አመክንያዊ ነው። ስለዚህ ሎጂክሊ ያስኪደዋል፣ ቫሊድ ነው። እዚህ ጋር ብለሃል ካልክ ወይ ቀጥል ማለት ኮንሲስተንሲ ይኑርህ። አይ ካልክ ግን ምን ማለት ነው? አይ ማለት ነው። ስለዚህ ሐሳቡ እርስ በርሱ በራሱ የሚምታታ ነው። በቃ ደስ ይበልሽ ካልክ ቀጥል፣ በዛው ደስ ይበልሽ እያልክ መቀጠል አለብህ። በጸሎትም በምንም በቃ ብቻ ደስ ይበልሽ እያልክ ቀጥል። በመዝሙር ብቻ ሳይሆን በሌላም በጸሎትም ጊዜ ደስ ይበልሽ እያልክ በላት ትሰማለች፣ ትመልሳለች ማለት። ስለዚህ ትክክለኛ ሙግት ነው ያነሳው ለማለት ነው። ይሄንን ነገር የምታምኑበት ሰዎች እናምናለን፣ ደስ ይበልሽ መባል አለባት ወይ ማለት ነው ያለባችሁ። አይ መዝሙሩን ብቻ ነው የምንቀበለው፣ እሷን መዝሙሩ ብቻ ነው እንጂ ከዛ በኋላ ደስ ይበልሽ አንላትም ከሆነ ግን እኔ አዱ ነው እንዴት እንደዛ ያላችሁ እንደሆነ ለኔ አይገባኝም፣ በእውነት አይገባኝም ጋዲ። ስለዚህ አሁን የሉትራን ኮንፌሽንን አትቀበልም ማለት ነው። ልክ ነኝ ጋዲ? ቆይ ዳን ይሰጣለሁ። የሉትራኖቹን ጋዲዬ ጋዲ ለታ አልቀበል
አልቀበልም። ኦኬ ነው እንዴ? እኔ እቀበላለሁ ማለት ነው መጀመሪያ ነው እንዴ? እሺ አንዴ ደቂቃ አስቀምጥልኝና ምክንያቱም እንደ መጽሐፍ ላይ በቀጥታ ራሷ ማርያም ትውልድ ሁሉ ብጽዕት ይሉኛል አለች። እንዴት ነው ብጽዕት የምንላት? ከአፋችን ቃል ሳናወጣ ነው ብጽዕት የምንላት? ምክንያቱም ብጽዕት ስንል ደግሞ አመሰገናችኋት ምናምን ወደሚለው ሊመጣ ነው። ራሷ ማርያም ነች የተናገረችው። ብጽዕትነቷ ደግሞ በግልጽ የተጻፈ ነው፣ ሁላችን የምናውቀው ነው። እና ግማሹን አባታችሁ ከሚለው ያለውን ጋር የግድ ጨምሩ የሚለው እሳት ኤክስቴንሽን ነው ብዬ ነው የማስበው። ስለዚህ ማርያም ያለችው ምንድን ነው? ትውልድ ሁሉ ብጽዕት ይሉኛል አለች። ዘጋም ማለት ነው። እዚህ ጋር ምን ማለት ነው? ትውልድ ሁሉ ብጽዕት ይሉኛል ስል ማርያም በቃ ብጽዕት ነች እንደማለት ነው። እንደው ብለው ለሰዎች ይናገራሉን ብቻ አይደለም፣ ይሉኛል ነው ያለችው። ትሰማለች አትሰማም? እንደማትሰማ መጽሐፍ ቅዱስ ላይ ተጽፏል አለ፣ ብዙ ቦታ ላይ ማሳየት እችላለሁ። ግን ማርያም ብጽዕት ነች እንደሚባለው ሁሉ ይሄ መዝሙር ሲካሄድ አይ ዶንት ኖ በሳምሃው ሞዲፋይ እናድርግ ከተባለ እንኳን በዚህ ላይት መታየት አለበት። እኛ እኮ ክርስትና የተጻፈልንን ለአንዱ ለማመቻቸት ብለን አንደኛውን አንክድም እና ማርያም ብጽዕት ነች ከሚለው ተነስቶ ነው ይሄ ሰው የዘመረው እንጂ ድፍረትም አልነበረም። በቤተክርስቲያን ውስጥ ይዘመራል። በነገራችን ላይ በእኛ ጋር በቤተክርስቲያን ውስጥ ይሄ መዝሙር የጴንጤ መዝሙር ነው፣ የኦርቶዶክስ እንኳን አይደለም። ነገር ግን የሉትራን የእምነት መግለጫው ወደ ቅዱሳን ከምድር ወደ ሰማይ ኢንቮኬሽን አይደረግም፣ የጸሎት ጥያቄ አይቀርብም ብሎ ነው የሚጀምረው። ስለዚህ እኛም አናረግም። ክብር ግን ይገባቸዋል። እሱን ደግሞ እስማማለሁ። ለምን ሲባል ኦልሬዲ ራሷ ማርያም የተናገረችው መውሰድ ይቻላል፣ ዕብራውያን ላይ መውሰድ ይቻላል። ዕብራውያን ላይም እንደዚሁ ምስክርነታቸው ከቦን እንዳለ እናያለን። ስለዚህ እነዚህ ሰዎች እንደሚሰሙ አድርገን እንናገር ወይስ አንናገር የሚለውን እንመልከት። አይሰሙም፣ ግን መጽሐፉ እንደዚህ አድርጎ አስቀምጦታል። ስለዚህ አይሰሙም፣ ግን ብጽዕት አንበል ስለማትሰማ አይሚን ፌርኑን እኔ ለጋዲ ብዬ አይደለም እስከ መጨረሻው ድረስ ነው መጓዘው፣ ወይም ለኦርቶዶክስ ወይ ለካቶሊክ ብዬ አይደለም። በቃ ቃል በቃል የተጻፈ ጉዳይ ስለሆነ ማለት ነው። ሰው ምንድነው ማድረግ ያለብን? እንደተጻፈው በቃ ማርያም ብጽዕት ነች። ብጽዕት እንደምንላት በቀጥታ ተጽፏል። ቡክ ኦፍ ኮንኮርድ ላይ ያለውም የተሳሳተ አይደለም። አንጸልይም ብሏል፣ አለቀ። አንጸልይም። ከዛ ውስጥ አልቀበለው እኔ ማርያም በገነት ሆና ትጸልይልናለች የሚለውን አልቀበልም። ከዛ በተረፈ አንጸልይም። ያስቀመጣችኋቸው ሎጂኮች መጨረሻ ላይ እንደምትሰማ አድርጋችሁ መዘመራችሁ ትክክል ነው ወይ አይደለም የሚለው ያው የምንከራከርበት ጉዳይ ይሆናል ብዬ አስባለሁ። ቴንክ ዩ። እሺ፣ ስለዚህ አሁንም ጋዲጋ እንትኑ ኮንፌሽኑ ላይ ሲመጣ ሙሌና ዳኒ እኔንም ጨምሮ እኔ አሁን ዳኒን የምጠይቀው ኦልሞስት ግማሹን የመቀበል ያህል ነው። ሙለታ ሙሉን አይቀበልም። ስለዚህ ከሉትራን ሳይድ ያለ ግን ቢኖር ጥሩነቱ ምንድን ነው? እኔ አሁን መረጃውን ስለማላቅ ነው ከዚህ ነገር የነፃ ነገር ነኝ ብያለሁ። ስለዚህ ጋዲ ሙሉ መረጃውን ስታነበው እንዴት ነበረ? አሁን ለቅዱሳን መጸለይ የሚባለው ነገር ላይ ቅዱሳንን ማመስገን የሚባለው ነገር እድል ስጠኝ እንጂ ፓስተር ምንድን ነው ጋዲ? ሙለታ ግን ዳኒ ያነሳውን ሀሳብ እንትን አላለም ፓስተርዬ። ሙለታም ሁለተኛ እድል ቢሰጥ አሁን ምን መሰለህ፣ አይ ለእኔ ነው የምፈልገው እዚህ ላለ 700 ሰው የምፈልገው ሙለታ ያመጣው መረጃ እንትን ሙለታ አልኩኝ ጋዲሳ በጣም ነው የሚምታታብኝ በጋዲሳ እና በሙለታ መካከል ማለት ሙሌ እንዴት ነው እኔና ሙለታና ጋዲሳ? ኧረ ተው ፓስተርዬ። ለምን መሰለህ ጋዲ አይ ሆነ ምን አስቤ መሰለህ ገብቶሃል? ሙለታ ጋዲሳ ሲሆን የኔ ፋሚሊ ስም ሆኖብኝ ነው። እሺ ጋዲ ምን ታደርግልኛለህ መሰለህ 700 ሰው ጋዲሳ ያመጣው መረጃ ምን እንደሆነ አንብበህልን ሙለታ እንሄድበት እድል ልስጠው። ምክንያቱም አሁን ዝም ብሎ አየር ላይ እየተወራ ያለ ነገር እንዳይደለ ሉትራኖች በዚህ በኮንፌሽናቸው ላይ ያለውን ነገር ድንገት ሪከርድም እንኳን የሚደረግ ከሆነ አየር ላይ የሚወራ ወሬ አይደለም። ስለዚህ ጋዲ ያመጣውን መረጃ አንድ ያሳየን እና ቀጥሎ ሙለታ እኔ አሁን ኮንፌሽኑንም አትቀበልም። ጥሩ። ስለዚህ ማትቀበል ከሆነ
ቅድም ዳኒ የጠቀሰው ላይ ትውልድ ሁሉ ብፅዕት ይሉኛል የሚለውን ቃል እንዴት ታየዋለህ? ቀጥሎ እሱ ላይ ትሄዳለህ። ጋዲ ፈቃደኛ ከሆንክ አንዴ መረጃው፣ ምክንያቱም መረጃ እየተነበበ ስለነበረ እንዲያውቁት ብዬ ነው። እሺ ፓስተር መረጃውን አሳየና እሺ ወደ ሙለታ እንሄዳለን። እሺ አንዴ ቆይ ፋይል ውስጥ ልግባና እንዴ እሺ ልክፈተው። እሺ ሄቪ አንድ ቁጥር እየጻፍሽ ምን አንቺ በዚህ ጉዳይ ላይ ሀሳብ አለሽ? ምን ሉትራንን ወይ እሺ አይ እንትን እሱ እስከሚፈልግ አሁን ቅዱሳንን እኔ ብጠየቅ ኖሮ እኔ ምንም አይነት መዝሙር የለም እናመሰግናቸዋለን የሚባልም ነገር ሰምቼ አላውቅም በኔ በሃይማኖቴ እና እንዲህ ትንሽ ትንሽ የሚባል ነገር ዛሬ ሰምቼ ተገርሜ ነው። እና እቺ መዝሙር በቃ ትክክል አይደለችም ብሎ መጣል ነው ያለበት እንጂ እኛ ጋር ነው እሱ ኤቪዬ መዝሙሯ ላይ ለምሳሌ እናንተ ጋር ሐዋርያት ጋር ሲሆን ትጣላለች። እኛ ጋር ማትጣልባት ምክንያት አለ። እኛም ሀሳብ እንሰጣለን። አሁን አንቺ ለቅዱሳን እንዳልኩሽ ነው። በሉትራን ሳይድ ያለ ይሄ መረጃ መልስ የሚያስፈልገው ሆኖ ከመጣ ሉትራኖች ይሄዳሉ። ግን በዚህ ጉዳይ የእናንተ ኦንሊ ጂሰሶች ይህን ጉዳይ ይቀበላሉ አይቀበሉ የሚለውን አይቀበሉም ነው። ስለዚህ ኬዙ የሚቀጥለው ዳኒ ጋር ልጨርስና ታርመኛለህ ከተሳሳትኩ መዝሙሩ ይጣላል ስትይ መዝሙሩ የሚመለከተው ሰው ነው የሚጥለው። ሰው ይጣላል ማለት እኮ ምን ይሆናል መሰለ፣ ሁለት አይነት ነገር ነው። አዲስ ያነሳው አርጊውመንት ቅዱሳን እኛ ስናመሰግን ቴክኒካሊ አሁን ሙለታን ብሎታል። እኛ ቅዱሳንን ስናመሰግን አምልኮ ነው ከተባለ ኦርቶዶክሳውያን እንደዛ ሲሉ ከተባለ ኖ ቆይ ሄቪዬ ቆይ ኦርቶዶክሳውያን ያወራሉ። ቆይ አንዴ ግድ የለሽ አሁን እኔም እድል የምሰጥሽ በኦንሊ ጂሰስ ሳይድ ያለ ነገር ላይ ብቻ እንሂድ። አሁን ኦርቶዶክሳውያን ይኸው ጋዲሳ አለ ከበቂ በላይ ነው። እሺ በኦጂ ሀሳብ ካለሽ ይኸው ፈቅድልሻለሁ። አይ አሁን እኔ ሙሌንም በሪፎርሙድ ሳይት ስላለ እሱንም ተቀብዬ ነው የማወራው። ስለዚህ አሁን እኔ ሙሌ ሲያወራው ሁሉ ይገባኛል የሚለው ነገር ለማለት ነው። እስቲ ጋዲ ካዘጋጀኸው በለው። እሺ ግን አንድ ማስተካከያ ይቅርታ አድርግልኝና ዲያቆን ናታንን አስገባው። ከጋዲ ውጪ ሌላ ሰው አናስገባም። ዲያቆን ናቲ የት ነው? ኦርቶዶክስ ነው። ጋዲ ይበቃናል። ከዚህ በኋላ ብዙም ችግር የለውም። ይሄን ያህል ብዙ የሚያቆይ ነገር ስለማይኖረን እኔ አንድ ማስታወቂያ ልስራ። ጋዲ ቀጥል። ኮፒ ሊንካችን በጣም አስፈላጊ ነው። ባዶ ሻዶ ባል ላይ ነው ያለሁት እና ከቻላችሁ የቲክቶክ ስጦታ ታስፈልገናለች ብለዋል። ከቻላችሁ እኛ ፕሮፋይል ውስጥ ገብታችሁ 5 ጊዜ እንደሱ ብታደርጉ እኛም በአጋጣሚ ኮፒ ሊንክ ለማድረግ ብለን ነው እዚህ ነገር ውስጥ የገባ ነው። ከቻላችሁ ብታደርጉ ጥሩ ነው ብዬ ነው። ቀጥል። እሺ እቺ ነገር ያው የመደብዘዟን ነገር በጣም ይቅርታ ጠይቃለሁ። የደብዘዝ የማያሳየው ነገር ዞሮ ቅድም አሁን የገባችሁ ሰዎች ካላችሁ ሜቢ ፓስተርም አይ ቲንክ ድገማ ያለኝ ለዛ ነው። አሁን የገባችሁ ሰዎች ካላችሁ አፖሎጂ ኦፍ ዘ ኦክስፈርድ ኮንፌሽን ላይ እነ ፊሊፕ ማላንክተን ያዘጋጁት ላይ ማለት ነው አርቲክል 21 ላይ ኦፍ ዘ ኢንቮኬሽን ኦፍ ሴይንትስ የሚል ክፍል አለ። እኔ ቅድም እንዳልኩት መግቢያ ላይም በግልጽ እንደተናገርኩት ገና መጽሐፉ መግቢያ ላይ ራሱ የሚናገሩት ሲጀመር ቅዱሳንን መጠየቅ ኦር ኢንቮክ ማድረግ ልክ አይደለም ብለን ነው የምናምነው ብሎ በግልጽ አስቀምጧል። ይሄ ምንም ከቅድም ጀምሮ ስናገር የነበረው ነገር ግን አርቲክል 21 ቁጥር 4 ላይ ስንመጣ our confession approves honor to the saints ይላል። ለቅዱሳን ክብር እንደሚገባ አፕሩቭ እናደርጋለን። ስለዚህ ይህንን አሁን ለምሳሌ ዛሬ ያሉ መካነ ኢየሱሶች ሉትራኖች ይቀበሉታል። ኦኬ ፓስተር እየደበዘዘ ስለሆነ እንዳጥፈው በቃ ምንም አነበዋለሁ የሚያስፈልግ ከሆነ እንትን እላለሁ እና ዛሬ ያሉ ሉትራኖችም ሆነ መካነ ኢየሱሶች ስለዚህ ለቅዱሳን ክብር ይገባል ብለው ያምናሉ ማለት ነው። ለምን ተቀምጧል ኮንፌሽናቸው ላይ። ኦኬ ኮንፌሽናቸው ላይ ተቀምጧል። ከዛም ባለፈ the saints themselves should be praised ብሎ ቃል በቃል ይናገራል። ቅዱሳኑ ምስጋና ይገባቸዋል ወይ ደግሞ መወደስ አለባቸው፣ ፕሬዝ መደረግ አለባቸው። ውዳሴ ምን ማለት እንደሆነ እንግዲህ ፓስተር አንተም እንደምታውቀው በእኛ ቤተክርስቲያን ለምሳሌ ውዳሴ ማርያም አለ። ፕሬዝ ነው እሱ። አሁን ድንግል ማርያምን ፕሬዝ ማድረግ ነው። ኦኬ ምንም የተለየ ነገር የለውም። ሙለታ ቀደም እንደተናገረው ለቅዱሳን ክብር ይገባል ከተባለ ቅዱሳንን ማወደስ ይገባል የሚለውን ነገር ሉትራኖች በኮንፌሽናቸው ካስቀመጡ እኛ ኦርቶዶክሳውያን ለቅዱሳን ዘምርን ሲባል ከዚህ የተለየ ነገር እኮ አላደረግንም። ኦኬ
አከበርናቸው፣ አወደስናቸው እንጂ ከዚህ የተለየ ነገር አላደረግንም። ስለዚህ ሉትራኖች እንዴት ነው እኛን ለቅዱሳን መዘመር ብለው ምክንያት አቅርቦ እኛን ሊወቅሱን የሚችሉት ነው የኛ ጥያቄ እሱ ነው ከቅድም ጀምሮ። ሁለተኛ ደግሞ ያቀረብኩት ምንድነው ሙለታ ቅድም እንዳለው ድንግል ማርያም ደስ ይበልሽ የሚለው መዝሙር ላይ ኦኬ፣ ድንግል ማርያም ደስ ይበልሽ እየተባለች መዝሙር ላይ በጴንጤቆስታሉ ዘንድ ያው ዳኒ እንግዲህ የኛ ቤተክርስቲያን ውስጥ ነው ያለው ብሏል። በጴንጤቆስታሉ ዘንድ እንደዚህ አይነት ልምምድ አለ፣ እንደዚህ አይነት መዝሙር አለ ብሏል። ደስ ይበልሽ ስትላት ማሰማና አካል ምኑ ነው ደስ ይበልሽ እያልካት ያለው? ሐሴት አድርጊ ደስ ይበልሽ ስትላት እንዴ ብጽዕት ነሽ ስትላት ማንን ነው እንደዛ እያልክ ያለው? እማሰማ አካልን ነው ጥያቄው። አርጊመንት ይሄ ነው። ተጨማሪ ከሆነ ፓስተር በኋላ ማሳየት ይችላል እዚሁ ክፍል ላይ ለአንተ መረጃ እንዲሆነ በሰማይ ያሉ ቅዱሳን ምድር ላይ ያለችው ቤተክርስቲያን ይጸልያሉ ብለው ያምናሉ ሉትራኖች። ከዛ ባለፈም ደግሞ ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለክርስቲያኖች ይጸልያሉ ብሎ ያምናሉ መካነ ኢየሱሶች። ይሄ በእምነት መግለጫቸው የተቀመጠ ነገር ነው። ይሄ ሌላ ርዕስ ቢሆንም እና የኔ ሐሳብ የነበረ ዳኒ ለምን እንደወረደ አላቅም። ዳኒ ይመለስ። እሺ ቆይ እሱንም ለመሰለ እኔ በጣም በዚህኛው ሳይድ ያለውን ነገር ዳኒ እየገባ ነው። አንድ ኮሜንት ላንብብልህ ጋዲሳ። እሺ አይፎን 17 ይገዛለት ለጋዲ ጥይት ስላላባከነ ብለዋል። አገልጋይ ተመችቶኝ ነው። እሺ ቆይ አሁን ዳኒ ላስገባውና ከዛ ሙለታ ምን በዚህ ጉዳይ ላይ ከሉትራኖቹ የምሰጠው ነገር አለ። በዚህ ጉዳይ ላይ ቅድም የተነሳው ዳኒ ስለገባ ምንድነው የምለው እኔ አሁን ብጽዕት አትባልም ድንግል ማርያም ብጽዕት ለምን አላችሁ ብዬ የጠየቁትም እንደዛ ለምን አትባልም መባል የለባትም አላልኩም። እኔ አክቹሊ እያልኩ ያለሁት በምትሰማ መንገድ በሁለተኛ መደብ በሴት አንቀጽ በነጠላ ቁጥር አርገህ ደስ ይበልሽ ስትላት፣ ለምሳሌ ጋዲ ብዬ ብጠራ እዚህ ጋር ስለሚሰማኝ አቤት ይለኛል። በሁለተኛ በሶስተኛ መደብ አንተ ብዬ ብጠራ ማለት ነው አንተ ብዬ ብጠራ ስለሚሰማኝ አቤት ይላል። እርሱ ብዬ ብጠራ ግን ጋዲ በሌለበት ስለ እርሱ ብዬ ላወራ እችላለሁ። ስለዚህ የለም ማለት ነው። ለምሳሌ ደስ ይበላት እና ደስ ይበልሽ አንድ አይደለም። አሁን አክቹሊ እንደዛም እንኳን ቢሆን ደስ ይበላት እንኳን ቢሆን አትሊስት ግን ደስ ይበልሽ ተባለ አይደለ? ደስ ይበልሽ ኢንኬዝ በቃ ትሰማለች ማለት ነው። ለምሳሌ ጌታ ሆይ ክብር ላንተ ይሁን ስትል ይሰማኛል ብለና በሁለተኛ መደብ ነው የምትጠቅሰው ማለት ነው። ስለዚህ በሁለተኛ መደብ ከጠራ ወይም ከሰጠ እንደዛ ካደረክ እንደምትሰማ በማሰብ ነው መሆን ያለበት። እንደምትሰማ በማሰብ ነው መሆን ያለበት። ትሰማኛለች፣ ትቀበላለች፣ መቀበልም ይገባታል ብለህ ነው። አንደኛ እሱ ነው። ሁለተኛ ነገር ደግሞ ከመዝሙር ቴዎሎጂ አይቀዳም፣ ከቴዎሎጂ ነው መዝሙር የሚቀዳው እንጂ። ስለዚህ ከፈረሱ ጋሪውን ማስቀደም ትክክል አይደለም። ስለዚህ መዝሙር ቴዎሎጂ አይደለም። አሁን ትልቁ ችግር እየሆነ ያለው ግን እናንተ አይንቀበለዋለን ካላችሁ ወደ ቴዎሎጂ በቃ ቴዎሎጂያችን ነው ትምህርታችን ነው እያላችሁ ነው። ከዶክትሪን ግን ወይም ከቴዎሎጂ ግን መዝሙር ሊቀዳ ይችላል። ስለዚህ ምናምነውን ምናስተምረውን ልንዘምረው እንችላለን፣ ምናምነውን ነገር ልንዘምረው እንችላለን። ስለዚህ የምንዘምረውን አይደለም ገልብጠን ከዛ የዘመርነውን በኋላ ይሄን ነገር እንመነው ምናምን ብለን ውይይት ላይ ቁጭ ብለን አይደለም ምናምነው ባይዘው ያመነውን ምናስተምረውን ቴዎሎጂያችንን ነው መዘመር ያለብን። ስለዚህ እሱ አንደኛ ትልቁ ችግር ነው። ስለዚህ መዝሙሮች ብዙ ሰው ምን ያደርጋቸዋል? ከቴዎሎጂ ያልተቀዱ መዝሙሮች ራሳቸው የቴዎሎጂ መሰረት አድርጎ ሶርስ ኦፍ ቴዎሎጂ አድርጎ ሊያቀርባቸው ይሞክራልና ትክክል አይደለም። ስለዚህ አንደኛው እሱ ነው። ለማርያም ጥላቻ አለህ የሚሉኝ ሰዎች እኔ መጽሐፍ ቅዱስ እኔ ማለት በቃ መጽሐፍ ቅዱስ እንደዛ የሚል ነገር ስለሌለ እንደዛ የሚል ነገር ስላላነበብኩ እንደዛ የሚል ነገር ስላልተረዳሁ እንጂ እኔ የጌታዬ እናት እኔ በጣም ነው የምወዳት ቢልና መጽሐፍ ቅዱስ ቢያዘኝ ደስ ባለኝ ባደረኩኝ ማለት ነው። ግን እንደዛ ስለማያምን እንደዛ ስለማይል መጽሐፍ ቅዱስ እንደዛ እንደሚል ምን ስላልተረዳው በቃ ነው እንደዚህ በቃ ከእግዚአብሔር ውጪ ለማንም ምስጋናም አምልኮም ዝማሬም ስግደትም ዋሬቨር እንደዚህ ነገር አይገባም ብየምለው እምነቴን እንጂ እኔ መጽሐፍ ቅዱስ እንዳለ እንደዛ ቢሆን እንደዛ አይነት ነገር ቢኖር እኔ ደስ በሚል መንገድ እላለሁ እንጂ ከጥላቻ አይደለም። ትምህርቴን ነው እየኖርኩ ያለሁት እንጂ ከመጥላት አይደል። እንኳን የጌታን እናት እኔ ማንንም ሰው አልጠላም። ለምን እጠላታለሁ? የጌታዬ እናት እና በዛ አንጻር ተረዱት። ኮሜንት መጥላት ነው የሚል ጋዲ እንትን ሙሌ ቢዘመርላት ችግር አለው? አንዱም ጥያቄ እሱም ስለነበር ቢዘመርላት እንትን ለምሳሌ ጳውሎስና ሲላስ ዝማሬ አለ አይደለ? ሐዋርያት ስራ ላይ የነበረው ነገር ለድንግል ማርያም ቢዘመር ክብር ቢሰጥ ችግር አለው ብለህ ታስባለህ?
ቆንጆ ጥያቄ። አንደኛ ነገር በምን ችግር አለው ትምህርት አይሰራም? አሁን ሰው ምን የሚደረገው ከትምህርት ተነስቶ ልነግርህ ነው። ችግር አለው የለውም የሚለውንም እነግርሃለሁ። እሱ ግን አሁን የብዙ ሰው ጥያቄ ስለሆነ እንዲህ ብናደርግ ምን ችግር አለው ስለሚል ችግር አለው የለውም አይደለም መነሻው መሆን አለበት። አለ የለም ትምህርቱ ነው። አሁን አለ የለም ትምህርቱ ከትምህርት ቅድም ተናግሬያለሁ። ትምህርታችን ወይም መጽሐፍ ቅዱሳችን ይፈቅዳል አይፈቅድም ከሚለው ተነስተን እንዘምራለን እናረጋለን እንጂ እንዲህ ቢሆንስ ምን ችግር አለው ከሚል እኔ እንጃ ችግሩ አልታየኝም በሚል የሚደረግ ነገር የለም። አንደኛ። ሁለተኛ ነገር መጽሐፍ ቅዱሳዊ ለሰው እንድንዘምር የሚያዝ መጽሐፍ ቅዱሳዊ ነገርም የለም። ከዛ ደግሞ ለሰው ሲዘመርም በአጸደ ነብስ ላለ ሰው እንደዚህ ማለት በቃ ሰማይ በቃ ይሰማል ተብሎ ታስቦ አሁን እንደሚባለው ሲዘመርም መጽሐፍ ቅዱስ አይነግረንም። ይሄ ነገር የለም ማለት ነው። አንደኛ። ሁለተኛ ነገር ጳውሎስና ሲላስ ይሰማሉ ተብሎ ቅድም እንደተናገርኩት በሁለተኛ መደብ በብዙ ቁጥር ተደርጎ ለጳውሎስና ለሲላስ የቀረበ መዝሙር የለም። እንዳሁኑ ልክ ድንግል ማርያም ደስ ይበልሽ እንደሚለው እንደዚህ ጳውሎስና ሲላስ በእስር ቤት ሲባል እግዚአብሔር በጳውሎስና በሲላስ የሰራውን ነገር ለማዘከር ለማጠየቅ እሱን ይደረጋል እንጂ እነሱ ይሰማሉ ተብሎ እነሱ ደስ ይበላችሁ እንዲህ ስላደረጋችሁ ወይም እንደዚህ ስለሆንክ ጳውሎስ ተብሎ አልተደረገም አልተባለም ማለት ነው። ስለዚህ ጳውሎስና ሲላስ የሚለው አክቹሊ መዝሙራችን በሙሉ መፈተሽ አለበት። በምንድን ነው መፈተሽ አለበት? ቅድም ተናግሬያለሁ። በትምህርታችን በቴዎሎጂያችን መፈተሽ አለበት መዝሙሮቻችን። ስለዚህ ከትምህርታችን ውጭ የሆኑ መዝሙሮች ሁሉ መስተካከል መቻል አለባቸው ከትምህርታችን ውጭ ያሉት። ስለዚህ ለማርያም ቢዘመር ችግር አለው ወይ ሲባል መጽሐፍ ቅዱስ ስለማያዝ መጽሐፍ ቅዱስ ዘምሩ ስለማይል መጽሐፍ ቅዱስ ያላዘዘውን ነገር ማድረግ ሁሉ ችግር አለበት ብዬ አምናለሁ ማለት። ስለዚህ አልታዘዝም። ስለዚህ ሙለታ እያለን ያለው ነገር ፓስተር ቀለል ባለ አማርኛ ሙለታ እያለን ያለው ነገር ኮንፌሽኑ ላይ የተቀመጠው ነገር ስህተት ነው አልቀበለውም ነው ሙለታ እያልከን ያለው አይደል? ባጭሩ ሙለታውነት እንደዛ መሰለኝ። ኦኬ አሁን ኮንፌሽኑ ጋድዬ እነሱ እንዴት እንደሚረዱት እነሱ እንዴት ኢንተርፕሬት እንደሚያደርጉትን ከነሱ ሰምቼ አሁን ወደ ተባለው ለምሳሌ አሁን ድንግል ማርያም ደስ ይበልሽ እንደሚለው እንደዛ እናረጋለን ከሆነ አሁን የነሱንም አካሄድ እንደዚህ ነው የምንረዳው እንደዚህ ነው የምናምነው ካሉ ስህተት ነው እላለሁ። እንዴት እንደሚረዱ ስለማላ ሉትራኖች ካሉ በቃ አሁን እንደተባለው ቅድም ከዳኒ ጋር ውይይት ጀምረው ነበረ። ዳኒ ጴንጤቆስጣል ሆኖ ድንግል ማርያም ደስ ይበልሽ የሚለው እኔ ችግር የለብኝም ሲል ነበር። ሙለታ ደግሞ ችግር አለ እያለን ፓስተርዬ ሉትራኖች ካሉ አንዴ ሙለታን የምጠይቀው መዝሙሩን አትቀበለውም? ድንግል ማርያም ደስ ይበልሽ የሚለውን መዝሙር አልቀበለው። ለምን እቀበለዋለሁ? እሺ በቃ ስለዚህ ምንድነው መሰለ ቅድም እንዳልከው መዝሙሮች ሳንሱር መደረግ አለባቸው። እስማማለሁ። ግን ለምንድነው የእግዚአብሔር ቃል አይደል ልጁ የዘመረው? ለሙለታ ነው ጥያቄ። ቃል አይደለም ለእግዚአብሔር የእግዚአብሔር ቃል አይደለም አይደለም የእግዚአብሔር ቃል አይደለም። የእግዚአብሔር የትኛው ሰው ነው ማርያም ኖት ኦንሊ በአጸደ ነብስ ሆና በአጸደ ስጋ ሆና እሷ በሌለችበት ደስ ይበልሽ ብሎ ያመሰገነው ወይም እንደዛ የዘመረው የትኛው ነው? ወይስ እንደዛ ዘምሩ ብሎ ያዘዘው የትኛው ነው? ከየት ነው የቀዳው? ከየት ምዕራፍና ቁጥሩ? ስለዚህ እንትን ጋዲ እባክህ አንድ ቦነስ በልና ከፈለክ ጨርሰው። የዚህ በመላእክት ጉዳይ ያለው አለ ያልከኝ መረጃ እስቲ ድንገት አለ? አሁን እንትን ነው ያው እንዳልኩ ከዚህ በፊት መክፈት የለብን ግን የቅዱሳን መላእክትን አማላጅነት መካነ ኢየሱሶች ሉትራኖች ይቀበላሉ። የቅዱሳን መላእክትን አማላጅነት ቅዱሳን መላእክት ምድር ላይ ላሉ ክርስቲያኖች ይጸልያሉ ብሎ ያምናሉ። ይሄ ቀደም ያልኩ ኮንፌሽን ላይ በግልጽ የተቀመጠ ነገር ነው። ጋዲ ሚስኮት አታደርግ ማለት አይቀበሉም ምልጃቸውን። ኖ መላእክቶች ይጸልያሉ ነው እንጂ የሚሉት እኛ ወደ መላእክት እንጸልያለን አይሉ። ታዲያ ምልጃ እሺ አንዴ ኮሚዩት አድርጎ ዳኒ ምልጃቸውን ይቀበላሉ ማለት እኔ ሰዎችን ሲጀመር ባላሉት ነገር ያለ ማስረጃ ሰዎችን ምከስ አይነት ሰው አይደለሁም። ስለ ሰዎችን ማወራ ሰው አይደለሁም። ምልጃቸውን የመላእክት ምልጃ ሉትራኖች መካነ ኢየሱሶች ይቀበላሉ ማለት ምንድነው? ቅዱሳን መላእክት ስለኛ ይጸልያሉ ብለው ያምናሉ። ፓስተር የአንድ ተጨማሪ መረጃ ልስጥ። ሉትራኖች ብቻ ሳይሆኑ ጆን ካልቪንም ታውቀዋል አይደል? ታውቀዋል። ኦፍ ኮርስ ታውቀዋል። ኢቭን ጆን ካልቪን ትንቢተ ዘካርያስ ምዕራፍ 1 ትንቢተ ዘካርያስን የተረጎመበትን ኮመንተሪውን ገብተህ ብትመለከት ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ን የተረጎመበት ኮመንተሪውን ገብተህ ብትመለከት በሰማይ ያሉ የእግዚአብሔር መላእክት ስለኛ ይጸልያሉ ብሎ ያምናል ጆን ካልቪን ራሱ። አየህ አሁን ጥያቄ መሆን ያለበት ምንድነው? ሙለታ ምን ትላለህ? ቆይ አንዴ ጋዲ ይበና ሙለታ ያውቃል ሙለታ
እሺ እኔ ኮሜንታሪውን አለኝ የጆን ካልቪን ማለት ነው። እሺ ኮሜንታሪውን ምናልባት አውጥቶ ጋዲ ቢያነበው አሪፍ ነው፣ ባያነበውም ችግር የለውም። እኔ ጋዲ አንብቦ ነው የሚናገረው ብዬ ስለማስብ አየዋለሁ። እኔ ካልቪን ስላለ ግን እኔ ግድ አይሰጠኝም ነው ማለት። አትቀበለው ካልቪንን አይ አሁን ኖ ካልቪንን ሳይሆን አሁን ጉደታ ያለ እንትን ሙለታ ያለውን አትቀበለውም ማለት እኔ የዘካርያስን ኮሜንታሪ አላነበብኩም። እውነት ለመናገር ነው የምልህ አለ ኮሜንታሪው ስላለኝ ግን አነበውና ሙለታ ጌታን አንበቡ አለ። እኔ ጊዜ ፈልጋለሁ። እኔ ጋዲን አክቹሊ ያነበበውን ነው የሚናገረው ብዬ በማመን ላንብበውና ስላለ እንትና ካልቪን ስላለ እኔ ግዴታ ካልቪን ያለውን እያንዳንዱን ነገር ሁሉ የመቀበል ግዴታ አይለብኝም እያልኩ ነው። ስለዚህ ምን እያልኩ ነው? ግልጽ በሆነ መንገድ እኔ መጽሐፍ ቅዱስ ያለውን እያንዳንዱን ነገር ነው ሳላላምጥ የምውጠው። ስለዚህ ካልቪን ሊሳሳት ይችላል። ኦፍ ኮርስ ሊሳሳት ይችላል። ምንም ጥያቄ የለውም። እኛ እኮ ወንጌላዊ አማኝ እኮ ነን ማለት ግን ሙለታ ግን ካልቪኒስት ነህ። ቆይ ልንገርህ ነው። እኔ አሁን የሪፎርምድ ቴዎሎጂ ስለ ቴዎሎጂ ነው እያወራን ያለ ነው። የሪፎርምድ ቴዎሎጂ ሞር ምገዛው ቴዎሎጂ ማለት ጥሩ ቴዎሎጂ ነው ብዬ አስባለሁ፣ ለመጽሐፍ ቅዱስ የቀረበ ማለት ነው። ግን ምንድነው እያልኩ ያለሁት አክቹሊ እኔ ክርስቶስ ኢየሱስን ያስተማረው ትምህርት የሐዋርያት ትምህርት እንጂ ካልቪንም የራሱ ትምህርት የለውም ብዬ ነው የምለው። ግን ካልቪን ኢንፋለብል ነው ወይ ብትለኝ ካልቪን ኢንፋለብል ነው ብዬ አልልም። ካልቪን ልሳሳት እችላለሁ። አዎ እኔ ካልቪኒስት የሚለው ስሙ በራሱ እውነት ለመናገር እኔ ካልቪኒስት ነኝ ብዬ ለራሴ ጠርቼም አላቅም ብዬም አላቅም። ካልቪኒስት ነኝ ብዬ ጠርቼ አላቅም። ካልቪኒስት ነኝ ስልም ሰምቶኝ የሚያውቅ ሰው ካለ ያምጣ። የሪፎርምድ ቴዎሎጂን እቀበላለሁ፣ ምንም ችግር የለብኝም። የሪፎርምድ ቴዎሎጂ ጥሩ ቴዎሎጂ ነው። ካልቪን ግን በግለሰብ ደረጃ ሊሳሳት ይችላል ወይ? ኦፍ ኮርስ ሊሳሳት ይችላል። እኔ ካደው ይላል። እኔ ካልቪንን አይደለም እኮ ባይዘወይ ድንግል ማርያምንም ክጃለሁ ኢንኬዝ በነበርኩበት እምነት ለድንግል ማርያም የነበረን ቦታ ምናምን እሱን አሁን ሌላ ሚስሪ እንትን እንዳይመስል ቤተክርስቲያኒቱ እንትን ማለት እንዳይመስል አልናገርም። ብቻ ግን ያ የነበረኝ ነገር እንኳን ትክክል አይደለም ብዬ አስቤ ትቼ ወጥቻለሁ። ስለዚህ እኔ ካልቪንን እማምነውም አይደለም። ካደው የሚባል ሲጀምር አፍተሮን ያመንከውን ሰው ነው። እኔ ካልቪን አላምነው እንትና እንደ አንድ ሪፎርመር እቀበለዋለሁ። በጣም ጥልቅ የሆነ መጽሐፍ ቅዱስ መረዳት እንዳለው ሰው አውቃለሁ። ካልቪን በጣም የተሻለ መረዳት እንዳለው አስባለሁ። ከዛ ባለፈ ግን ኤቭሪ የተናገረው ነገር እንደ ስክሪፕቸር እንቀበላለን የሚል ሪፎርመርም ካለ ባይ ዘ ወይ ኤቭሪ ካልቪን ያለውን ነገር በሙሉ እንደዛ የሚል ሰውም ካለ ትክክል አይደለም ብዬ ነው የማስበው። በቃ ሁሉ ያለውን ነገር የካልቪን ያለውን ነገር ኢንፋለብል ነው፣ እሱ ያለውን ነገር ነው መሰረት የሚል ሰው ካለ እኔ አክቹሊ እንደዛ እና ካልቪኒስት ነኝ ብዬ ማላቅ ለወደፊት ማለት ነው። እሺ ስለዚህ ኔትወርክ ያስቸገረኝ ስለሆነ ሊያስፈልግ ስለሚችል ጊዜ አስቀድመኝ ዳኒ ይቀጥላል። ፋክተሪ አንድ ሙለታን ከበላት አይደለም ሌላ ኢምፖርታንት ስለሆነ አይደለም። እሺ አንዴ ቆይ ሙለታን አንዴ ቆይ ይኸው ሰጠውክ ሙለታ አንድ ከሉትራን አይቀበልም፣ አንድ ከዚህ ከካልቪን ካለው ሳይድ እንትን አይቀበልም። ስለዚህ አሁን ሀሳቡ ነፃ ነው ማለት ነው። ዳኒ ይቀጥልሽ። ዳኒ እሺ ይኸውላችሁ ጋዲ ያመጣው ነገር ትክክል ሆኖ ግን ሆሊስቲካሊ መስማት አለባችሁ። ሆሊስቲካሊ ማለት ነው ቅዱሳን ለእኛ ይጸልያሉ ብለው ያምናሉ። አሁን እንዴት ነው የምናምነው የሚለውን ሲያብራሩ ብዙ ቢብሊካል ማስረጃ የለንም። ሰከንድ መቃቢያን ላይ በመቃቢያን መጽሐፍ ላይ የሆነ ሰው ገብታችሁ ማንበብ ትችላላችሁ። በህልሙ ካየው ሪፈረንስ ውጪ ቅዱሳን ለእኛ እንደሚጸልዩ ማሳያ ነገር የለም ብለው ነው የሚደመድሙት። ስለዚህ ኢቭን ቅዱሳን ለእኛ ይጸልያሉ ለሚለው ስትሮንግ የሆነ ቢብሊካል ባክግራውንድ እንደሌለ ራሱ ጋዲ የያዘው የቡክ ኦፍ ኮንኮርድ ማስረጃ ነው ማለት ነው። በቤተክርስቲያን ታሪክም ቅዱሳን ለእኛ ይጸልያሉ ተብሎ ይታመናል። በተለይ በመጀመሪያዎቹ 300 ዓመተ ምህረት ይሄ ነው የሚታመነው። እንጸልያለን ሳይሆን እነሱ ይጸልዩልናል የሚለው። እነሱ ሲጸልዩልን ግን
በአባቶች ዩኒፎርምሊ የተጠቀሰ ይሄንን የሚደግፍ ቢብሊካል ባክግራውንድ ከመቃቢያን ውጪ የለም። ምክንያቱም ሆሊስቲክሊ ካልቀረበ ስትሮንግ የሆነ ማስረጃ ያለ ስለሚመስለን ማለት ነው። ስለዚህ የእምነት መግለጫው ራሱ ቡክ ኦፍ ኮንኮርዱ ራሱ እንደዚህ ነው ያስቀመጠው፣ አሁን እንዳልኩት ማለት ነው። ስትሮንግ ማስረጃ የለንም። እንደዛ ሆኖ ግን ለቅዱሳን ክብር ይገባል። አዎ ይገባል። ክብር ለሚገባው ክብር ስጡ ስለሚል ማለት ነው። ማርያም ብጽዕት ትባላለች። አዎ ማን ያለው? ራሷ ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች። ከዛ በተረፈ ወደ ማርያም ለመጸለይ ስትሮንግ የሆነ ማስረጃ ግን የለንም። እሷም እንዳውም ወደ ማርያም አይጸልይም። ማርያም ለእኛ እንደምትጸልይ ስትሮንግ የሆነ ማስረጃ የለንም ይላል የሉትራን አስተምህሮ ራሱ ማለት ነው። በዚህ ታሳቢነት መሰረት ሆሊስቲክ ሙሉ የሆነ መረዳት እንዲኖራችሁ ለማለት ነው። ቴንኪው። ከዚህ በኋላ ቢያስወጣኝም ችግር የለውም። እሺ። አይ ስለዚህ የጋዲ መረጃ ሙሉ አይደለም ነው መጨረሻ። እሺ ፓስተርዬ መጨረሻ ላይ ለተናገረው ነገር ግን ማስረጃ ከፍቶ ማርያም ራሱ ለእኛ እንደምትጸልይ በቂ ማስረጃ የለንም ሉተራኖች ይላሉ ብሏል እና ከፍተህ ብታሳየን። ኦፍኮርስ አሁን የምችልበት ቦታ ስላልሆነ እኮ ነው። ባይ ዘ ዌይ አንተ የከፈትከው ቦታ ላይ እኔ ቪዲዮ የሰራሁብህ ላይ ቀጣዩ ፓርት አሁን የተናገርኩት ነውና ቡክ ኦፍ ኮንኮርድ ላይ እዛው ቦታ ላይ መላእክት ለኛ ይጸልያሉ በሚለው ላይ ታገኘዋለህ ጋድዬ። አለዛ ነገ ተነገ ወዲያ ቪዲዮ ልስራልህ ወይ ደግሞ ልላክልህ ስክሪንሾቱን። ችግር የለውም ዳንዬ፣ ችግር የለውም ቪዲዮ ልላክልህ በውስጥ በቃ ችግር የለውም ትልክልኛል። ዞሮ ፓስተርዬ ምንድነው ነገሩን እንትን ለማለት አሁን የመልአኩን ጋዲ የመልአኩን ከሙለታ ጋር ጥያቄ ያለኝ የመልአኩን ጉዳይ ኦኬ ከካልቪን ጋር ልጠይቀው ነው። ቀጥልሽ አፈንከው ጋዲን ምንድን ነው? እሺ ጋዲ በጣም አሁንማ ጋዲ ታርጌቱን መጥቷል። ጋዲሳ ታርጌቱን መጥቷል። አሁን መረጃው የሉትራን ነው። እዚህ ላይ ምን ትላላችሁ ነው የእሱ ሀሳብ አይደለም፣ መጽሐፉ ላይ ነው። መጽሐፉን ያነበባችሁ የምታውቁ ሰዎች አሁን ዳኒ እየተከራከረ ነው። ሙለታም መጽሐፉን አልቀበልም ብላል። ሉትራኖች ቢኖሩ አሪፍ ነበረ፣ የሚመለከታቸው እነሱን ስለሆነ። ነገር ግን ከጆን ካልቪን የመጣው ሀሳብ በመላእክት ጉዳይ ሙለታ እንደ እግዚአብሔር ቃል አይደለም ብሎ ጥሎታል። ስለዚህ አሁን ሙለታ የእግዚአብሔር ቃል ብለህ የምትቀበለው ለምን ትጨነቃለህ? ካልቪንን ራሱን መጣውላ አይደል? ሌላም በብል እስቲ በለው በባዶ ማውራት እንዳይሆን ጆን ካልቪን ኮመንተሪ ኦን ዘካሪያ ነው። ትንቢተ ዘካርያስ ላይ ያለው ኮመንተሪ ምዕራፍ 1 ቁጥር 12 ላይ ያለው ማለት ነው። ቁጥር 12 ፓስተር እንደምታውቀው እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ሕዝቦችን የማተምራቸው እስከ መቼ ነው የሚለውን እንግዲህ ካልቪን ቨርስ 12 ማለት ነው ኮመንተሪውን ሲሰጥ ቁጥር 12 ላይ እንደዚህ ይላል። there is nothing wrong። በደንብ አስተውል። ምንም ችግር የለውም፣ ምንም ስህተት አይደለም። if we say that any one of the angels prayed for the church ከቅዱሳን መላእክቱ የትኞቹ መልአክ ሊሆን ይችላል ለቤተ ክርስቲያን ወይ ደግሞ ምድር ላይ ላሉ ክርስቲያኖች ይጸልያሉ ብንል ምንም ስህተት የለውም ብሎ የቃል በቃል ይናገራል። ያው ማስረጃ ስላልከኝ ነው። ቀደም ሙሌም ያው በእርግጥ እሱም ብሏል። ያላነበብኩት ነገር እንደሚያወራ ያውቃልና ጆን ካልቪንም እንደዚህ አይነት እምነት ነበረውና መቀጠል ይችላል። ፓስተር ይሄን ላሳይ ብዬ ነው። ስለዚህ ሰጠው ቆይ ተቀበሉ ብለ ጠይቃ። አዎ አይ ዳኒ እኮ ቆይ አሁን እኮ ሙለታን ያወራው እንጂ አሁን እኮ አትሊስት ሙለታን እኮ እየጠየቃሉ ዳኒ ሪፎርምድ ስለሆነ ሙለታ ከዛ አንጻር ነው ፓስተር እየተናገረ ያለው። ብዙ ማውራት እንችላለን። ዞሮ ምንድነው ፓስተር ሙለታ መጠየቅ የፈለግከውን ነገር ጠይቅ። ያለበለዚያ ግን ቀደም እንዳልከው እኔ ፖይንት ፕሩቭ ማድረግ የፈለግኩትን ፖይንት ፕሩቭ አድርጌያለሁ። ማሳየት የፈለግኩትን አሳይቻለሁ። ሉትራኖች ገብተው ምን ማለታችን ነው የሚለው ነገር ቢያብራሩ መልካም ነበረ። ግን ከቅድም ጀምሮ ያየናቸው ነገሮች በማስረጃና በመረጃ የተደገፈ ነገር ነው። እኔ ከዚህ በላይ ምንም ማሳየት ፓስተር የማሳየት ፍላጎትም የለኝምና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ኧረ በጣም ቴንኪዩ። እንደዚህ አይነት ነገር ይገዛናል። መረጃ ይዞ መጥቶ መከራከሪያ ሀሳብ ሙለታ ግን ዳንዬ ይሄ ምን ላድርገኝ
የአሁኗን ፓርት ትብራራ። ይቺ ፓርት ቴዎፋኒ ነች። ቴዎፋኒ ማለት የእግዚአብሔር መልአክ ክርስቶስ ራሱ ነው እና ካልቪን በሚገባ የተሸወደበት ቦታ ነው። ከፍ ብለህ ስታነበው የአሁኑን መልአክ አንድ ያዳምጠኝ። ዳኒ መጽሐፉ ማብራሪያ ነው የሰጠው። ሚታርጉትና ትሰማላችሁ። እዚህ ጋር ካልቪን በሚገባ የተሸወደበት ነው። ምክንያቱም እየተነበበ ያለው 1 11 12 13 ነው እየተነበበ ያለው። 1 19ና 20 ላይ ስትሄዱ ይሄንን መልአክ ምን ብሎ እንደሚጠራው ታውቃለህ ፓስተር? ጆሆቫ ብሎ ነው የሚጠራው። መልአክ ሆኖ ጆሆቫ አለ እንዴ? ስለዚህ ካልቪን አሁን በህይወት ቢኖር ኖሮ ከፍ እያልክም አንብብ እንለው ነበር እና እዚህ ጋር ተሸውዷል። መልአክ አይደለም ራሱ ክርስቶስ ነው። ዳኒ ማሻሻያው ምንድን ነው? በጽሁፉ ላይ ነው ማሻሻያ የሰጠው። አትሊስት ከአውዱ ተነስቶ አይደለም ጆን ካልቪን ሀሳብ የሰጠው ነው፣ ማሻሻያ ነው፣ እንቀበላለን። ግን እኔ ሙለታ ላይ ፓስተርዬ ለአንተ ለምትሰማው ሰው እያመዛዘንክ ለምትሰማው ሰው አሁን ዳኒ ቴዎፋኒ ወይ ደግሞ አንጌሎስቴዎስ የሚል ኮንሰፕት አለ በብሉይ ኪዳን መልአከ ያህዌ የሚባል እና አንድ ጥያቄ እንደው አንተ አሁን ዳኒ ከተናገረው ነገር ጭንቅላት ላይ እንድትመዘን የምፈልገው ያ መልአክ የተባለው አካል ማንን ነው እየጠየቀ ያለው? አንዴ ዳኒ አንዴ ቆይ መሀል ላይ አትግባ። እግዚአብሔር ነው አይደል? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የማትምራቸው እስከ መቼ ነው ብሎ ነው አይደል እየጠየቀ ያለው እግዚአብሔር። ስለዚህ እንደዚህ ያለው አካል ወልድ ነው ካል ወልድ በብሉይ ኪዳን በስጋ ሳይገለጥም አብን ይለምናል እያልን ነው የሚል ጥያቄ አስነሳ ፓስተርዬ። እሺ ዳኒ መለስ እስኪ ዳኒ ምን ለዚህ መልስ ይኸውልህ ፓስተርዬ፣ ለዚህ መልስ ለምን ጠየቀ ብሎ ነው ጋዲሳ እየጠየቀ ያለው። ኦኬ ለምን ጠየቀ? ዊዶን ነው ዊዶን ጋዲሳ መልስ የለውም፣ እኔ መልስ የለኝም። እያነበብክ ስትሄድ ግን ይሄንኑ መልአክ ያው ክፍል 19ና 20 ላይ ጆሆቫ ይለዋል። ከመቼ ጀምሮ ነው ጆሆቫ የመልአክ ስም የሆነው? ራሱ ክርስቶስ ነው። ስለዚህ ይለምናል እያልኩ አይደለም። አውዱን ተልኮም ወንድማችን ፉል ኦፍ ግሬስ። እሺ ሰው ጆሆቫ ተብሎ ተጠቅሷል። በሚቀጥለው ምዕራፍም ይሄው መልአክ ጆሆቫ ተብሎ ተጠቅሷል። ምዕራፍ 2 ማለት ነው። ስለዚህ ክርስቶስ ነው። ይለምናል እያልኩ አይደለም። እስከ መቼ ነው ማትምራቸውም ብሎ አላው መልእክት ይዞ መጥቷል። ምንም ጥያቄ የለውም። እና ጋዲ የጠየቀው ቴዎሎጂካል ኮስችን ነው። እኔ የመለስኩት ግን ግራማቲካል ነው። የቱ ይበልጣል? ግራማቲካል ይሻላል ወይስ ቴዎሎጂካል ይሻላል? ቴዎሎጂካል እኮ ራሱ የሰራው ሲስተማቲክ ቴዎሎጂ ነው። ግራማቲካሊ ግን ጆሆቫ ብሎ ተቀምጦልሃል። በቃ ጆሆቫ ነው አለቀ። ጋዲ እንደዚህ ላርግ። እሺ አሁን ጋዲ ይዞት የመጣው ነገር ኮሜንታሪው ላይ አለው። እኔ ልጠይቅህ ሙሌ ይሰማሃል? ሙሌ አይሰማም? እሺ ታብታብ አለ እንትን እኮ ነው። እኔ ኮፒ ሊንክ ፓስተርዬ፣ እኔ በቃ ልለይ ነው። በጣም ከታላቅ ይቅርታ ጋር መልካም ምሽት ይሁንልህ ፓስተርዬ። በጣም ከታላቅ ይቅርታ ጋር ሙለታ ጠይቄ ውረድ። ጠይቄ ውረድ ጋዲሳ በጣም የእሱ ጥያቄ ነው። ቅድም ድንግል ማርያም ይሰማሃል? ጋዲ እንትን ሙለታ ቆይ ወርደና ለመሰለ ቅድም በቅዱሳን እንትን ላይ የሉትራኖቹን አልቀበልም ብሏል። መዝሙሩንም አልቀበልም ብሏል። እሱ ጋር እዚህ ጋር ጥያቄ ስላለኝ ነው። የጆን ካልቪን ላይ ኮሜንት ጋዲ ከመሄድ በፊት በኦርቶዶክስ ቴዎፋኒ ታምናላችሁ? ይሄ ነገር ሲወራም ጠይቄም ስለማቅ ታምናላችሁ እናንተ? ምክንያቱም የሚሰሙ ሰዎች ስላሉ የሚቀዱም ስላሉ ብዬ ነው። ጆን መጥቷል። ጆን መጥቷል። ጋዲ ምንድነው? ጆን መጥቷል። የእሱን እንስማ ማብራሪያ። ሉትራን ነው። ችግር የለም። የእሱን እንስማ ማብራሪያ። በጣም አሪፍ ጆን። ኦኬ ጆን ላክልኝ። በእናንተ መጽሐፍ ላይ እንትን እያልን ነው። እሺ ሙለታ ጆ ግባ ፕሊዝ። አሁን እየሰማው ነው መሰለኝ። እሺ ሙሌ አለው እየሰማው ነው አሌክስ መቀጠል። እሺ ቅድም በዛ በቅዱሳን በሉትራን ሳይድ አልቀበልም መዝሙሩንም አልቀበልም ብለሃል እና እዚኛው ላይ አንተ ከሪፎርምዱ በኩል ስላለ ጆን ካልቪን ላይ ያለ ትምህርቶችን እንደ እግዚአብሔር ቃል አይደሉም ብለህ ፊልተር አድርገህ የምትቀበለው ነገር እንደሆነ ነግረህናል። ስለዚህ ማንኛውንም ከዚህ በኋላ በእንደነዚህ አይነት ጽሁፎች ላይ ተጠያቂ
ሊያደርጉ የሚችሉ እንደዚህ አይነት ሀሳቦችን ሙሉ ለሙሉ ከመቀበል ይልቅ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ ሆነው የሚመጡትን ብቻ እቀበላለሁ ብለሃል አይደል? የሉትራን ግን እነሱ ምን እንደሚሉ ከተረዳው በኋላ ነው ያልኩት እንጂ ምን እንደሚሉ እንዴት እንደሚተረጉሙ ሳልረዳ እቀበላለሁ አልቀበልም አላልኩም። አክቹሊ እንዴት እንደሚረዱትን ግን ማወቅ መቻል አለብኝ ነው። የሚረዱት ቅድም በተባለው መንገድ ከሆነ አክቹሊ አልቀበልም ማለት ነው። ቅድም በተባለው መንገድ አሁን እናንተ ደስ ይበልሽ ምናምን ባላችሁበት መንገድ ከሆነ አልቀበልም። አይ እኛ ባልነው ዝማሬውን ነው ያመጣ ነው። አንተ ግን የነሱን ጽሁፍ ሙሉ ለሙሉ አልቀበልም ብለኸኛል። ስለዚህ ልክ እዚህ ጋም ሲመጣ ይሄንንም አልቀበልም ስላልክ ምን ተመችቶኛል መሰለ፣ ከዚህ በኋላ የትኞቹም ጽሁፎች ላይ ሲመጡ አላልኩም እንዴ ምን ሆነ? እኔ እነሱን ጽሁፍ ሙሉ ለሙሉ አልቀበልም አላልኩም። ሙሉ ለሙሉ አላልኩም። ሙሉ ለሙሉ አልቀበልም አይደለም ያልኩት። እኔ እንዴት እንደሚተረጉሙት ልትቀበላለህ ወይ? ርዕሱ ላይ በቅዱሳን ጋዲ ባነበበው ላይ ይሄንን ጽሁፍ አትቀበልም ወይ ስለ አልቀበልም ነው ያልከኝ። ለጋዲ መልሼለታለሁ እኮ ጋዲ እዚህ አለ። ምን እንደመለስኩለት ይናገራል። እኔ ምንድነው ያልኩት ግልጽ በሆነ መንገድ እነሱ እንዴት እንደሚተረጉሙት እንደዛ ከተረጎሙት አልቀበልም፣ እንዴት እንደሚተረጉሙት ስለማላቅ ግን ቀበላለሁ አልቀበልም ለማለት እቸገራለሁ ነው ያልኩት። ይኸው ጋዲ እዚህ አለ። እሺ በቃ ስለዚህ አሁን አንድ ነገር ከመውጣቴ በፊት 10 ሰከንድ ወስጄ አንድ ነገር ልናገር። አሁን ሙለታ ቅድም ያለው ላይ እነዚህ ሪፎርምዶች ማንም ይሁን በእግዚአብሔር ቃል መዝኛቸው ነው አይደል? እነሱ የተናገሩትን ነገር ይላል። ግን አሁን አንድ ሉትራኖች ጋር የሚለየው አንድ ነገር ምን መሰለ ፓስተርዬ፣ ሉትራኖች ምን ይላሉ መሰለ መጽሐፈ ስምምነታቸውን ቡክ ኦፍ ኮንኮርድ መግቢያው ላይ ተመልክተ ከሆነ የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገን ነው የምንቀበለው ብሎ ነው ሉትራኖች። አየህ ሉትራኖች ጋር ሲመጣ ይለያል ማለት የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገው የሚቀበሉት። አየህ አሁን የምልከታ ያው ሙለታ ጋር ስንመጣ እኔ በእግዚአብሔር ቃል መዝኜ ነው፣ ጆን ካልቪን ምንም ቢል በእግዚአብሔር ቃል መዝኜ ነው ብሎ ነው እየተናገረ ያለው። ስለዚህ ሙለታ ፍላጎት ነው። በቃ ፓስተር የኔ ሉጣ በቃ ለዚች መልሳለኝ ጋዲ ያለው ውጣ ችግር ጋዲ ከወጣ ምን እናደርጋለን መሰላችሁ? ዶክተር ዳኒ አሁን ለተናገረው ልመልስለት። እሺ ተናገረ መልስለት። እንደ ትክክለኛ የእግዚአብሔር ቃል ማብራሪያ ኮሜንተሪ አሉ እንጂ የእግዚአብሔር ቃል አላሉም። ስለዚህ ኮሜንተሪ ሊለወጥ ይችላል ብራዘር። ማብራሪያ ማለት ምን ማለት ነው እንዴ? የእግዚአብሔር ቃል ማብራሪያ ማለት እኮ አሁን የሆነ አንድ የመጽሐፍ ቅዱስ ክፍል ቢነሳ የሆነ ክፍል ሉተር ያብራራበትን መንገድ ሉተር የተረጎመበትን መንገድ ነው የምንቀበለው ነው እኮ እያሉ ያሉት። አሁን ሙለታ ጋር ለምሳሌ እኮ ስለዚህ ኢንፋሊብል ነው አላሉም። ኢንፋሊብሉ የእግዚአብሔር ቃል ነው። ከዛ ማብራሪያው ግን ትክክለኛ ነው ብሎ ያምናሉ። ማብራሪያው ግን ኢንፋሊብል ነው ማለት ነው። ማብራሪያውን እኮ ነው ያልኩህ ወዳጅ። ማብራሪያው ማለት ለጊዜው ትክክል ነው ግን ኢንፋሊብል ነው አላሉም። ፓስተር ይበቃ ፓስተር ያመሰግናለሁ። ፓስተር አሌክስ ታዲያ ይሁንልህ ወዳጅ። ቆይ እኔ ምን ቆይ አንዴ ጋዲ ወይ እየሰማሁ የምሬን ነው። ሌላ ጊዜ እነ ወዳጆቼን ጠይቄ በዚህ ጉዳይ ላይ ሀሳብ ካላቸው እንድጠይቅ የሚያደርግ ነገር ነው። ግን በዚህ በጆን ካልቪን ጉዳይ ላይ ግን ከሙለታ ጋር እቀጥላለሁ። አመሰግናለሁ። ቴንኪው። አመሰግናለሁ ሁላችሁንም። ሙሌ፣ ዳኒ፣ ሄቡ፣ ቴልኮም አሁን የገባው መሰለኝ መዲ፣ ሁላችሁንም አመሰግናለሁ። መልካም ምሽት ይሁንላችሁ። አንተ ቤት ትመልስልኛለህ ወይስ ጥላው? ልመልስልሽ፣ ችግር የለም። አይ ልመልስልሽ። የኛ ኦርቶዶክሳውያን እምነት ምንድነው? አንጌሎስቴዎስ መልአከ ያህዌ የሚባል ወይ ደግሞ የእግዚአብሔር መልአክ የሚባል በብሉይ ኪዳን ፊገር አለ። ወልድ እግዚአብሔር ወልድ እንደዛ ተብሎ። ነገር ግን እኛ በጣም የምንጠነቀቀው ምንድነው? መልአክ ተብሎ የተጠራበት ቦታ በሙሉ በብሉይ ኪዳን ወልድ ነው ብለን አንፈታ። ኦኬ፣ ለምሳሌ ኮንቴክስት አለ። ለምሳሌ ፓስተር እንደምታውቀው አንተ አንድ ምሳሌ ልስጥ። ሼቡ ኦሪት ዘፍጥረት ምዕራፍ 19 ላይ ትዝ ይላል ፓስተር፣ አብርሃም ልጁ ይስሐቅን ሊሰዋ በሚሄድበት ሰዓት ላይ እግዚአብሔር መልአክ ከሰማይ አብርሃም ብሎ ጠራው ይላል። ይሄን ልጅ እንዳትሰዋልኝ ብሎ አለ አይደል መስዋዕት ተቀባይ ሆኖ እንደ እግዚአብሔር ሲናገር እንመለከታለን። ያ የእግዚአብሔር መልአክ የተባለው ፊገር ከዚህ የእግዚአብሔር መልአክ ሰፋ ያለ ቶፒክ ነው ራሱ እንችለው በዚህ ደቂቃ የሚብራራ ነገር አይደለም። ግን ኦፍ ኮርስ የእግዚአብሔር መልአክ የሚባል ፊገር ወልድ በብሉይ ኪዳን እንደዛ ተብሎ እንደተጠራ ሁሉም ቦታ ግን መልአክ ተብሎ ሲጠራ እግዚአብሔር ወልድ ነው ብለን አናምንም። ይሄ ባጭሩ ይሄ ነው። ሰፋ ያለ ትምህርት ግን እንሰጥበታለን ሌላ ጊዜ። እሺ መልካም ምሽት፣ ሰላም ደሩ። ስለዚህ እኔ የተናገርኩትን ፓርሻሊም ቢሆን ወንድማችን ጋዲ ይደግፋል ማለት ነው። ዳኒና ሙለታ ያውሩ በቃ ፓስተር
እሺ አይ እንትን ነው የዳኒና ሙለታ ያው እንትን ስለሆነ ነው። ቴልኮም ሰላም ብያለሁ። ለማንኛውም እኔ አሁን እኔ ሙሌን የማውቅበት እውቀት ስለነበረኝ ነው ጥያቄው ላይ እንደዛ ያልነው። ስለዚህ 700 ምናምን ሰው እኔ ቤት ገብታችሁ ኮፒ ሊንክ አድርጉ። ከቻላችሁ ያቺ የቲክቶክ ምልክቷን ስጦታ ስጡን። የዛሬ ፕሮግራማችን በዚህ ፎርም እንግዲህ ጥሩ ጊዜ አሳልፈናል ብዬ ተስፋ አደርጋለሁ። አቤት ሙልዬ። አሌክስ እኔ ለምን እንደማልቀበለው ላስረዳ። ለምሳሌ ገና አነበዋለሁ የካልቪን ኮሜንታሪ ኮንቴክስቱንም በማየት ግን በእርግጥም ሊለምንልን ይችላል፣ ለምኖልን ማለት ሊማልድ ይችላል የሚል እሳቤ ካለ አንደኛ የምልጃ አልቲሜት ጎሉ ምንድን ነው ማለት ለምሳሌ ለምኖ አንዴ ናቲ ማን ነው? ሙሌ ናቲ ማን ነው? ናቲን አስገቡት ይሉናል። ማን ነው? ኦርቶዶክሳዊ ቅበተ እምነት የሚሰራ ወንድም ነው፣ ዲያቆን ናቲ። ዲያቆን ናቲ በጣም አስገቡት እያሉ ነው። እሺ በጣም ጽሁፍ አይቼ ነው። ይቅርታ ናቲ ይቅርታ። እሺ ምንድነው ለምንድነው የማልቀበለው እኔ ብዬ ስነግርህ አንደኛ እዛ ላይ እንግዲህ ጌታ 70 ዓመት ነው አይሁዳውያን በባቢሎን እንዲቆዩ የፈረደው። 70 ዓመቷን ጨርሰዋት ነው የወጡት። አሁን ያልተሳካ አይነት ምልጃ ይማልዳሉ። ዝም ብለው ለፎርማሊቲ ብቻ ይጠይቃሉ ከሆነ ሌላ ጉዳይ ነው። ምልጃቸው ግን በትክክል እኛ ካለንበት ችግር ያወጣናል፣ ካለንበት ጉዳይ ያወጣናል ከሆነ እሱ ሌላ ጉዳይ ነው። መውጣት አለባቸው። አሁን ለምሳሌ እስከ መቼ ነው የማትቆጣቸው ብሎ መልአኩ ጣልቃ ባይገባ ኑሮ ከ70 ዓመት የሚጨምሩ ቢሆን እሱ ሌላ ጉዳይ። ከ70 ዓመት የሚጨምሩ ቢሆን ኦልሬዲ እግዚአብሔር ያዘዘው 70 ዓመት እንዲቆዩ ነው። በነቢዩ በኤርሚያስ በኩል ነግሯቸዋል። 70 ዓመት ብቻ ነው ቆይተው የሚወጡት። አክቹሊ ማለት 70 ዓመት እንደሆነ የተነገረው ከ70 ዓመት በፊት አይወጡም። ከ70 ዓመት በኋላ ግን የመውጣት ፍቃድ እንዳላቸው መጽሐፉ ይናገራል። ስለዚህ የመልአኩ ምልጃ ምንድነው ጠቀሜታው? ኦኬ ማለደና እስራኤላውያን በባቢሎን ምርኮ የነበሩ እስራኤላውያን እግዚአብሔር ለ70 ዓመት ከተቆጣቸው ከቁጣው ተመለሰ ነው። እሱ ከሆነ ኦልሬዲ ኦኬ። ስለዚህ መልአክ ለምኖ ልመናው ሰርቶ በእግዚአብሔር ፊት ተቀባይነት አግኝቶ ለቅዱሳኑ ወይም ደግሞ ለእስራኤላውያኑ ጠቅሟል። አሁንም ለቤተክርስቲያን ይጠቅማል ከሆነ ሙግታቸው በዛ መንገድ መስራት አለባቸው። ስለዚህ ካልጠቀመ ግን ኦልሬዲ እግዚአብሔር ለ70 ዓመት ነው የፈረደባቸው። እሺ ሙልዬ ምን አድርግ መሰለ ጥናት ይፈልጋል ማንበብ ይፈልጋል ስላልክ እሱን ምን እናድርግ መሰለ አጥናውና መተ እዚሁ አይ በቀደም የተባለው አጥነቼው እንደዚህ ነው ኮሜንታሪው የሚለው ብለህ እድል ልስጥ። ስለዚህ ምን እናድርግ መሰለ ከተጠና በኋላ መተ በሐሳቡ ላይ ብትሄድ ይሻላል። ናቱ ሰላም ብለናል ልንጨርስ እንል ነው። እኔ በካልቪን እኮ አይደለም እየሄድኩ ያለሁት ነው። በካልቪን ጉዳይ ሳይሆን እየሄድኩ ያለሁት እኔ አሁን የካልቪን አንብቤ መለስበታለሁ። በትክክል ግን ካልቪን ኢፍ ብሎ ከሆነና የሚሉ ሰዎችም ስላሉ የመላእክት ምልጃን ማስረጃ አድርገው ዘካርያስ ላይ ያለውን ስለሚጠቅሱ ዘካርያስ ላይ ያለውን የመላእክ ምልጃ የተሳካ ምልጃ ነው ወይ? ይሄ ያስኬዳችኋል ወይ? የተሳካ ምልጃ ነው ወይ? በትክክል እስራኤላውያን እግዚአብሔር ከፈረደው ፍርድ ተመልሷል ወይ? ስለዚህ እንደዛ ከሆነ ኦልሬዲ የመልአኩ ምልጃ ክርስቶፋኒ ቴዎፋኒ ምናምን የሚለውን ትተን ሪሊ መልአክ ሆኖ ስለዚህ ምልጃው ሰርቷል ከሆነ ኦፍኮርስ ይሄዳሉ። አልሰራም 70 ዓመት ተቆጥቷቸው ነበር 70 ዓመታቸውን ጨርሰው ወጡ ከሆነ ግን እና አሁን ምንድነው የምትፈልጉት ነው። አንደኛ እሱ ነው። ሁለተኛው ደግሞ መልአኩ ለመነ ማለትና ወደ መልአክ መለመን የተለያየ ነው። መልአክ ይለምንልናል እንኳን ቢባል ወደ መልአክ ለምነን ሳይሆን ራሱ አስቦ ይለምናል እንኳን ቢባል ሌላ ነገር ነው እና አስቦ መለመን እና እኛ ለምን ብለ ነው መለመን የተለያዩ ነገሮች ናቸው። ካልቪንም ሊለምን ይችላል ብሎዋል ብሎ ነው ጋድ ያለው እንጂ ለምንልን ብሎ ለሚካኤል ለገብርኤል እንደማይጠይቅ አውቃለሁ። ኮሜንታሪውን ብቻ ግን አንብቤው እንዳልከው መልሰን ዲስከስ እናደርግበታለን። ሪፎርመሮቹ ኢንፋሊብል አይደሉም ያሉትን ሁሉ አንቀበልም እንዴ ሳሚ? እሺ ሳሚ እንደዛ ነህ? እሺ አላወኩም ነበር። ሳሚ እንደዛ ነው እንዴ? ሳሚ በላይነህ እንደሱ ነው ሙዴ? ሳሚ በላይነህ ኦልሬዲ ሳሚ በላይነህ ሪፎርምድ አይደለም፣ ግን ዞሮ ዞሮ እሱ ሪፎርመሮች ሲል
ካልቪንን ብቻ ሳይሆን ሉተርንም ጭምር ሊሳሳቱ ይችላሉ። ዝም ብለን አንቀበላቸውም። ይሄ ባይዘው ወይ የማንኛውም ወንጌላዊ አማኝ የቅድሙ ማስረጃ ጋዲሳ ያነበበው የነሱ እንትን ላይ ያው እኔ አሁን እንኳን ዘግቶት ስለወጣ አላነሳውም። እነሱን የምንጠይቀው ይሆናል እንደ እግዚአብሔር ቃል ዳኒም ሀሳብ የሰጠበት ላይ ማለት ነው። እናቲን ሀሳብ አለው ፓስተር ለእኔ ምን ይሄድበታል ሙሌ ይሄድበታል። እሺ ጽፎልሃል፣ ሳሚ ጽፎልሃል። ሙለታ ሪፎርምድ ዩጎት ሚ ብለዋል። እሺ እናቱ ወይ በጣም ይቅርታ ከታች ሲጽፉ አስገባው ሲሉ አቆየው። ይቅርታ ናቲ። እንዴት ናችሁ? ሰላም ለእናንተ ይሁን። ሰላም ብያለሁ። እንዴት ናችሁ? እሺ ማለት ሀሳብ መስጠት እችላለሁ? ፕሊስ ተነሱ። ገብተሃል እኮ። ኦኬ እሺ። የመጀመሪያው ነገር ምንድን ነው? እንደው ማርያምን እንዲሁ ከፍ እናደርጋታለን ወይም ደግሞ እናከብራታለን። ግን ናቱዬ መንተና ጋዲ ይዞት በመጣው ላይ ነው እርሱ ወደ ሌላ እንዳይሄድ። ጋዲ ይዞት በመጣው ጉዳይ ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አልተነሳም። አደራህን ከኢትዮጵያ የሉትራኖቹ እና የጆን ካልቪን ኮሜንተሪን የተነሳው ሁለቱ ላይ ሀሳብ ብቻ ነው መስጠት የሚቻለው። እንደዛ ነው። እሺ እና እንደዛ የሚባል ነገር ሰምቼ ነበረ። ያው ቀጥታ እንደምትሰማ ስለ ክብር ነው ባይዘዌ ጋዲሳ ያነሳው ስለ ክብር ነው። የሉትራንን ኦግስበርግ ኮንፌሽን አፖሎጂውን አንስቶ ስለ ሆነር ስለማድረግ ስለማወደስ ሲያነሳ እንግዲህ ወንድሞቻችን ዳኒ እና ሙለታ ምን ተናገሩ? ቀጥታ እንደ መጠየቅ አይነት አይደለም፣ ጀስት እንደ ማክበር አይነት ነገር ነው የሚል ነገር ነው እንትን የሰማሁት ማለት ነው። በነገራችን ላይ የሉትራን ሊተርጂካል የሆነ ሰርቪስ ቡክ ላይ ፎር ኦል ደ ፌዝፉል ውመን ላይ ማለት ነው፣ ወይ ደግሞ መዝሙራቸው ላይ ማለት ነው፣ ቀጥታ ስለ ማርያም እናት እንዘምራለን ጸጋን የተሞላች ናት ምናምን ካሉ በኋላ ልክ እንደዚሁ ዩ ዋቸርስ ኤንድ ዩ ሆሊ ዋንስ ላይ ከኪሩቤል እና ከሱራፌል እምትበልጪ ሆይ እያሉ ቀጥታ ለእመቤታችን ይዘመራል ማለት ነው። ባይዘው በእነዚህ በሁለቱ በነገርኳችሁ ለእመቤታችን ብቻ ሳይሆን ለመላእክትም ለቅዱሳንም ቀጥታ እንደሚሰሙ እንግዲህ በእነሱ አነጋገር ማለት ነው ተብሎ ቀጥታ ሲጠሩ እናያለን ማለት ነው። ሌላው ደግሞ ኦግስበርግ ኮንፌሽን አፖሎጂ ላይ ለመላእክት አይደለም መቃቢያን የተጠራው ማለት ነው። ኢቭን ለቅዱሳንም ቅዱሳን ያማልዳሉ መላእክትም ያማልዳሉ የሚለው እምነት የሉትራን ቋሚ እምነት ነውና ኦን ዘ ቸርች ዩኒቲ ላይ ደግሞ በእምነታቸው አንድ ካልሆኑ አንድ እንደማይሆኑ ወይም ደግሞ በዚህ እምነትና በቅዱሳት ምስጢር ላይ የማይስማማ ካለ የቤተክርስቲያን አንድነት እንደሌለ ደግሞ ይናገራል። ያ ማለት እንግዲህ እነ ሙለታ ወይም ሌሎቹ ቤተክርስቲያን አካል አይደሉም ማለት ነው። ምክንያቱም በአስተምሯቸውና በትምህርት አንድ ስላልሆኑ በወንጌሉ ማለት ነው። እንግዲህ ወንድማችን ሙለታ ከመዝሙር ቴዎሎጂ ይቀዳሉ ብሏል። አዎ ይቀዳል። ለምሳሌ መዝሙር 2 ላይ ታላቅ የሆነ ቴዎሎጂ ሲቀዳ እናያለን እና ልበ አምላክ ዳዊት ቅዱስ ዳዊት እንግዲህ መዝሙር ነው አይደለ የዘመረው? ተሳሳትኩ? ለቅዱሳን ሰዎች የተዘመረበትን ክፍል የምናገኝበት ነው። እንደገና ደግሞ ትንቢቶችን ቴዎሎጂካል የሆኑ ነገሮችን ሁሉ የምናገኝበት የመዝሙር መጽሐፍ ነው በነገራችን ላይ እና ከመዝሙር አዎ ቴዎሎጂ ይቀዳል ማለት ነው። እና በመጽሐፍ ቅዱስ ደግሞ እንግዲህ ሙለታ ስላለ ዳኒ ስለወጣ ማለት ነው። በመጽሐፍ ቅዱስ እስቲ ቅዱሳን በስጋ ከተለዩ በኋላ አይሰሙም፣ ምንም ምድር ላይ ያለውን ነገር አያውቁም የሚለውን ጥቅስ ደግሞ ቢሰጠንና እንግዲህ መዝሙሩን የሚከለክለውን ቴዎሎጂ እንዴት እንደመሰረተ እንድንረዳው ጥያቄ ያቀርብለታለሁ ማለት ነው። እንትን አቤት ሙሌ መልካም። አይ ግልጽ በሆነ መንገድ እኔ እያልኩ ያለሁት ምናልባት ናቲ በቅንነት አልተረዳኝም ብዬ በማሰብ ሀሳቤን ብቻ ልስጥ። እኔ ከመዝሙር ቴዎሎጂ አይቀዳም እያልኩ ያለሁት አሁን ሰው ለሚያወጣው መዝሙር እንጂ ስክሪፕቸርን አይደለም እያልኩ ያለሁት። ስክሪፕቸርማ ቴዎሎጂያችን ነው። እኔ አሁን ማለት አልተረዳኝም በሚለው ሊያዘው ማለት ነው።
ስለዚህ አውቶሪታቲቭ የሆኑ ማለትም ስልጣን ያላቸው አባቶች፣ ነገስታት፣ ነቢያት፣ ካህናት መጽሐፍ የጻፉትንና ሐዋርያት እና ከሐዋርያት ጋር የነበሩ ያው አርዲት ተብለው በኦርቶዶክስ የሚባሉትን የጻፉትን ነገር ስክሪፕቸርን ከዛ ቴዎሎጂ አይቀዳም አላልኩ። ስለዚህ እኔ ከመጽሐፍ ቅዱስ ቶታሊ ቴዎሎጂ ይቀዳል፣ ምንም ጥያቄ የለውም። ከየትስ ይቀዳል ከመጽሐፍ ቅዱሳችን ካልተቀዳ? ከመዝሙር ስል ግን አሁን በእርግጠኝነት ይህንን ጥያቄ ወደሱ ዞር አድርጌ ኦርቶዶክስ ውስጥ ለምሳሌ ቴዎድሮስ ማን ነበረ ብቻ ወይም ምርትነሽን የዘመረችው መዝሙር ብድግ ተብሎ ከዛ ከምርትነሽ መዝሙር ቴዎሎጂ መቅዳት ይቻላል ወይ ነው እያልኩ ያለሁት እንጂ እኔ ከስክሪፕቸር አላልኩ። ዳርዝ እኮ ስክሪፕቸር እኮ እሱማ መጽሐፍ ቅዱስ እኮ ነው በቃ። ስለዚህ ከመጽሐፍ ቅዱስ ሳይሆን እያልኩ ያለሁት እኔ የሆነ ሰው መጥቶ የዘመረውን መዝሙር ብድግ ብሎ እነሱ እኮ ስልጣናዊ እኮ ናቸው። ዳዊት ኢዝ እኮ ፕሮፌት ኢዝ ኪንግ ኤንድ ሂዝ ፕሮፌት። ስለዚህ ነብይ ነው፣ ንጉስ ነው። ስለዚህ እነሱ በእግዚአብሔር መንፈስ ተነድተው የጻፉትን መጽሐፍ እና ይሄ አሁን ያለው መዝሙር የሆነ ሰው ግጥምና ዜማ አምጥቶ የሰራውን እንትን ማገናኘቱ ናቲ አልተረዳኝም ማለት ነው። ሳወራ በትክክል ስላልተረዳኝ ነው። እኔ አሁን ሰዎች አሁን ላይ ብድግ ብለው የሆኑ ዘማሪያን የሚዘምሩት መዝሙር ላይ እሱ ላይ ተመስርተን ቴዎሎጂ አንሰራም። እነሱ ይልቅ ከቴዎሎጂያችን ወይም ከኛ አስተምሮ ከወንጌላውያን አስተምሮ መዝሙራቸውን መቅዳት አለባቸው። ያ ማለት በሌላ አማርኛ ምን ማለት ነው? ከእግዚአብሔር ቃል ይዘምራል እንጂ መዝሙርን እንደ እግዚአብሔር ቃል አድርገን አሁን ሰው የሚዘምረው መዝሙር እንደ እግዚአብሔር ቃል አድርገን አንጠቅስም። መዝሙሩ ግን ራሱ ከእግዚአብሔር ቃል የወጣ መሆን አለበት ማለት ነው። ናቱ ከተረዳኝ። እሺ ቅዱሳን በስጋ ከተለዩ ለሰዓት ለመቆጠብ ያህል በስጋ ከተለዩ በኋላ አይሰሙም የሚለውን ቴዎሎጂ እንግዲህ ያው ከመጽሐፍ ቅዱስ ነው ቴዎሎጂ የምሰራው ስላልክ እንግዲህ ከሉትራን ደግሞ የምትለየው ጭራሽ ባይለምኑም ብለህ ነው የምታምነው እና ቅድም እንደተናገርከው ደግሞ ቅዱሳን በስጋ ከተለዩ በኋላ አይሰሙም የሚል ቴዎሎጂ አለ። እሺ ይሄኛው ቴዎሎጂ ከየትኛው ስክሪፕቸር ነው የተቀዳው? አላም ሁለታ አሎ እሺ ምንድነው የት ነው እንደዛ የሚል ከየት ነው ያነበብከው እንደዛ የሚለውን ቴዎሎጂ? ቅድም የምታምነውን ስትናገር ነበር አይደለ እኮ ይሄ እምነትህ ከየት ነው የተቀዳው እያልኩ ነው። ኦኬ በጣም ቆንጆ። አክቹሊ አሁን በመጀመሪያ ደረጃ እኛ ምን ብለን እናምናለን? አንድ ነገር እናምናለን። በአንድ ስፍራ ሆኖ ማለት በሁሉም ስፍራ መገኘት የሚችል በአንድ ስፍራ ሆኖ የሚገደብን ሰው ሲሞት ከሞተ በኋላ በሁሉም ስፍራ ይገኛል፣ ሁሉን ይሰማል፣ ሁሉን ያውቃል የሚል ቴዎሎጂ የለንም። ስለዚህ ሁሉን ማወቅ፣ ሁሉን በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው ማለት ነው። የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ እነዚህ እንዲሁም ማንጋራቸው ነን ኮሚኒኬብል የሆኑ አትርቢት ማለት ነው። ስለዚህ እነዚህን ነገሮች ሰው ከሞተ በኋላ ሙሌ እየሰማሁት አይደለም። ናቲ ይሰማቸዋል? ተቋርጧል። ሚዩት አርጎ ሚዩቱን ይመልሰው። ሚዩት አድርገህ ቤትህን መለስ። እየሰማን ከሆነ እያወራ ነው እሱ። ለማንኛውም የጋዲ መከራከሪያ ሀሳቦች ሉትራኖች ቢመጡ ደስ ይለኝ ነበረ። ግን ሳሚ በላይነህም አንድ ጽሁፍ ጽፏል። ያ ጽሁፍ ወደ እኔ ብዙ ጊዜ ሲወራ የሰማሁት ሳሚ ቢገባ አሪፍ ነበረ። እሺ እንደዚህ ነው ናቲ፣ ቅድም ያልከው ነገር እሺ ሙለታ ኔትወርክ ነው ያስወጣው። እሺ ዲያቆን ነህ ናቲ? ይቅርታ አድርግልኝ ስላላወቁ። ናቲ ናቲ
ወይ ሶሪ በጣም አለው አልሰማሁም። ዲያቆን ነህ? ያ በጣም ይቅርታ አድርግልኛ ዲያቆን ናቲ፣ በጣም ይቅርታ ናቱ እያሉ ከታች ናቲን አስገባ። ኢትዮጵያ አይደለህም ያለኸው? ኢትዮጵያ አይደለህም ያለኸው? እዚህ ነኝ። ኧረ በጣም እሺ ዲያቆን፣ ዛሬ ለመጀመሪያ ጊዜ ነው ያገኘሁህና ይቅር በለኝ፣ አላወኩም። ያው በኢትዮጵያ ኦርቶዶክስ ይኸውልህ ምን አለ መሰለህ፣ አንድ ጊዜ ይሰማል ናቲ? ይሰማል። አንድ ቀን እነዚህ እኔ ብዙ ጊዜ መምህር በረከት አንተ እንደዚህ እያልኩ ሳወራ ከታች ጻፉልኝ። ምን ብለው ጻፉ? በቤተ ክርስቲያን መምህራኖቻችን ፖዚሽኑ ሪስፔክት ይደረጋል፣ ስለዚህ እርሶ እያልክ ጥራ ሲሉኝ ከዛን ቀን ጀምሮ እርሶ ነው የምለው። በቤተ ክርስቲያን ያው በቤተ ክርስቲያን በሚጠራበት ስም ስለሆነ እኔ ናቱ ስላሉ ነው። አንዳንድ ጊዜ ሰዎች በጣም ይደብራቸዋልና ይቅርታ ዲያቆን ናቲ ብዬ እጠራለሁ። እንግዲህ ሌላ ጊዜ እኔ ናቱ ምናምን ችግር የለም ናቱን ብለህ ምናምን ጥራኝ፣ ችግር የለውም። ኧረ ትንሽ ልጅም ስለሆንኩ ያን ያህል እንትን አትበል፣ ችግር የለውም። ሁሉም ናቱ ነው የሚለው፣ ችግር የለውም። ኤኒዌይስ ሙለታ አንድ ቁጥር እየጻፈ ነው ጻፈ። እሺ አሁን እንትን እኮ ነው ሙሌ እዚህ ሀሳብ ውስጥ የገባው አልቀበልም ስላለ ስለነበረ እኔም ለዛ ነው ብዙ ጊዜ ከነሱ መጽሐፍ ሙሌ። እሺ መጣ ተቋርጠህ። ኦኬ እስከምን ድረስ እንደተሰማሁ አላውቅም። ዞሮ ግን ምን እያልኩ መሰለህ፣ በሁሉም ቦታ መገኘትን፣ ሁሉን ማወቅን፣ ሁሉን መቻልን የእግዚአብሔር መለኮታዊ ባህሪ ናቸው። እነዚህ እግዚአብሔር ለማንም ሊያጋራቸው የማይችል እነዚህ ብቻ አይደለም፣ ግን እነዚህ ለማንም የሚያጋራቸው ባህሪዎቹ አይደሉም። ስለዚህ ሰው ከሞተ በኋላ በሁሉ ስፍራ ይገኛል፣ ሁሉን ያውቃል፣ ሁሉን ይሰማል ብሎ ማለት ከሞተ በኋላ ወደ መለኮትነት ያድጋል ወይ መለኮታዊ ባህሪ ይይዛል ማለት ስለሚሆን ትክክል አይሆንም ነው የኔ ሐሳብ። ስለዚህ በአንድ ስፍራ አለ፣ ግን ብቻ ከነዚህ ባህሪያት ወይ ሁሉን ማወቅን ወይም ደግሞ ሁሉን መቻልን ወይ በሁሉ ቦታ መገኘትን ለፍጡር መስጠትን የፈጣሪ ባህሪ ለፍጡር ማጋራት ወይ ፈጣሪ ወደ ፍጡር ማሳደግ ስለሆነ ትክክል አይደለም ነው። ስለዚህ ምንድነው እያልኩ ያለሁት በምድር ያሉ ያልነበራቸውን ነገር በሰማይ ያሉ ይኖራቸዋል፣ ወደ መለኮታዊ ባህሪ ያድጋሉ የሚል ቴዎሎጂ ካለ እሱን ማምጣት ነው። እኔ ግን የኔ ማስረጃ ግን እግዚአብሔር ብቻ ነው ሁሉን መስማት የሚችለው ነው። እና ይሄንን ከየት መጣ? የሥጋ ለባሽ ሁሉ ጸሎት ወደምትሰማ ወደ አንተ ይላል እንጂ መጽሐፍ እንግዲህ አባቶች በብሉይ ኪዳን አንድ በመጽሐፍ ቅዱስ ባይዘወይ አንድም ሰው ወደ ባጸደ ነፍስ ወዳሉ ሰዎች ጸልዩ የሚያቅም ጸልዩ ብሎ ያዘዘም የለም ማለት ነው። የለም፣ አንድም ቦታ የለም። ስለዚህ የለም፣ የሌለውን ነገር አንቀበልም ማለት ነው። እሱ ነው የምልህ። ጨርሻለሁ። እሺ፣ እንደዛ ከሆነ ለምሳሌ ስለመስማት ያነሳኸው ላይ ልጠይቅህ። ለምሳሌ ምድር ላይ ስላለው ነገር ወይም ደግሞ ምድር ላይ ስለሚካሄደው ነገር ማወቅና መስማት የእግዚአብሔር ባህሪ ብቻ ከሆነ በዮሐንስ ራእይ ምዕራፍ 6:13 ላይ እንዴት በምድርና በሰማይ ያለውን በአንዴ ሊሰማ ቻለ? ተሰምቻለሁ። ሰዎች ኮመንት ላይ ሲጻፉልኝ ሚዩት ነህ ሙለታ። ቆራርጣል። ያንተንም በደንብ አልሰማውም ናቲ። እሺ ለምሳሌ በምድርና በሰማይ ላይ ያለውን መስማት የእግዚአብሔር ብቻ ባህሪ ከሆነና በሁሉ ቦታ መገኘት የሚያስፈልግ ከሆነ እንግዲህ ታያችሁ ታች ላይ ስሙ የሁሉንም ለመስማት በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት የግድ የሚያስፈልግ ከሆነ ዮሐንስ አንድ ቦታ ሆኖ እንዴት ሰማ? በምድርና በሰማይ ያለውን ዮሐንስ ራእይ ምዕራፍ 6 ኦኬ። በመጀመሪያ ደረጃ በምድር ሁሉ የሚደረገውን ጸሎት ሰማሁ አላለም። በመቀጠል ራእይ ማሳየትና ራእይ
መልአኩ እያሳየው ነው። ይኸውላችሁ ምን እያልኩ እንደሆነ በትክክል ለመረዳት ከሞከርክ ናቲ ምን እያልኩ ነው እኔ በባህሪ አንድ ጊዜ ለምሳሌ ዮሐንስ ከዛ በፊትም ከዛ በኋላም ራእዩ እስከሚያይ ድረስ እንጂ ራእዩ ካየ በኋላም ከማየቱ በፊትም እንደዚህ አይነት ነገር አልነበረውም። ኦልሬዲ አልነበረው። ራእዩ ሲያይ ግን ያየውን ነገር አይቷል። ራእይ ነው እሱ። ስለዚህ አሁን ዘላለማቸው በራእይ ነው የሚኖሩት ከሆነ እሱ ሌላ ጉዳይ ነው። ዘላለማቸው ራእይ በቃ መልአክ እያሳያቸው የዮሐንስ ባህሪ አይደለም። ቆይ አንዴ ዮሐንስ የተሰጠው ከሱ ጋር የሚኖር ማንነት አይደለም። ስለዚህ ድንግል ማርያም ኤኒ ታይም ሲጸለይ ትሰማለች ብቻ ሳይሆን ነይ ስንላት ትመጣለች። ይቅርታና ሙለታ አሁን ጸሎት ስለመስማት ወይ ስፔሲፊክሊ ምናምን አይደለም ኢቭን የጠየቅኩ ማለት ነው። ቅዱሳን በስጋ ሲለዩ አይሰሙም የሚል ነገርን ይዘ ስለተነሳ እኔ ደግሞ ምን ጠየቅኩ፣ ለምሳሌ በምድር ላይ ያለን ነገር አንድ ቦታ ሆኖ ዮሐንስ ሰምቷል። ምክንያቱም ለምን ይሄን አመጣውልህ ለመስማት በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት ያስፈልጋል ስላልከኝ ከዛን ይሄው ዮሐንስ በሁሉ ቦታ ሳይገኝ ሰምቷል አልኩ። ከዛ ራእይ ነው አልክ። ኦኬ ልጠይቅ፣ በራእይ የምር ነው የሰማው ወይስ የውሸት ነው? አልሰማም። ሰምቷል ወይስ አልሰማም? በምድር ያለው ኦኬ አለው ነው ይሰማሉ አይደል? የኔ ኔትወርክ ስለሚቆራረጥ ነው። ምናልባት እየተሰማሁ ከሆነ ዝም ብዬ እንዳልደክም ሰማሉ አይደል? ናቲ ያ ትሰማለህ። ጥያቄ ለመድገም ያህል አሁን አንተ ብቻ አይደለም አንዳንድ ፕሮቴስታንቶችም ይሄንን ስናነሳ እንደው ራእይ ነው የሚሉ ነገር አለና እንደው በዚህ በራእይ የምር ሰምቷል ወይስ አልሰማም? ራእይ ነው። ኦልሬዲ ራእዩ እንዴት ተፈጸመ፣ በምን አይነት ሁኔታ ነው የሆነው የሚለው ነገር ኦልሬዲ የምታውቀው ነገር ካለ አንተ ትነግረኛለህ። ራእዩ አሳይቶታል። የምር ነው ወይ ያየው? በስጋ አይኑ አይደለም ያየው። የምር ነው ወይ ያየው? አዎ አይቷል። የምር ነው ወይ ማለት ምንድነው? ማለት በራእይ መንገድ ራእይ በሚታይበት መንገድ ራእዩ ሪል ነው። በቃ ራእዩ ምንድነው? ራእዩ የምር ነው። ምንም ጥያቄ የለውም። ስለዚህ እኛ እያወራን ያለነው ዮሐንስ በራሱ አይደለም። ኢየሱስ ክርስቶስ መልአኩን ልኮ በመልአኩ በኩል የገለጠለት ራእይ እንጂ ዮሐንስ ሁል ጊዜ በራእይ አይኖርም። ራእዩ በጌታ ቀን በነበረበት ጊዜ ያንን አየ፣ አለቀ በቃ። ከዛ በኋላ ከራእዩ በኋላ እንደዛ ያደርጋል ማለት አይደለም። ይሄ እንደዚህ አይነት ሙግት ማምጣት ባይዘው ዊክ አርጊመንት ነው ማለት እኛ እያልን ያለነው ኖርማል በቃ ሰዎች በአጸደ ነፍስ ሆነው ወላ በአጸደ ስጋ ሆኖ አሁን አንተ ዮሐንስን ስላመጣ በአጸደ ስጋ ያለውን በቃ አንድ ቦታ ሆነው ሁሉን ማወቅ ስጦታን ወይም ችሎታን መቸርን ማለት ነው ችሎታን ይዘው ስለዚህ ከነሱ የሚነጠቅ ያልሆነ የነሱ የሆነ ጊዜ የሚመጣ የሆነ ጊዜ የሚወሰድ የሆነ ጊዜ በሆነ ገዛ የሚሆን ሳይሆን በቃ ተሰጥቷቸው እንደዛ አይነት ነገር አለ ከሆነ ሙግቱ እንደዛ ነው መነሳት ያለበት። ስለዚህ ያውቃሉ በቃ ለቅዱሳን ተሰጥቷቸዋል የሚለውን ነገር እሱን አምጥተህ እሱን ነው ማስረጃ ማምጣት ያለበት። ራእይን ጠቅሰህ አንድ ቦታ ሆኖ ዮሐንስ ምናምን ብለህ ለዚህ ሙግት ስለ ራእይ አይደለም እያወራን ያለ ነው። በቃ እንደዚህ አይነት ነገር የተሰጣቸው ቅዱሳን ካሉ ግን እሱን ማስረጃ አምጥተህ ሙግት ትችላለህ ነው። ዲያቆን ናቲ ጥቅሱን ንገረኝ እስቲ። ጥቅሱ የት ጋር ነው? ጥቅሱን ንገረኝ። 6:13 ራእይ ላይ ማለት ነው። እሺ ላንበብላቸው። ቆይ አንዴ ላንበብላቸው። 366 ሰው ዝም ብሎ አየር ላይ እየተወራ እንዳደለ 6:13 እንደዚህ ይላል። ስድስተኛውንም ማህተም በፈታ ጊዜ ያየው ታላቅም ድምፅ መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉርም ጥቁር ሆነ፣ ጨረቃም በሞላው አምስት ማለት ነው። አምስት እሺ። ሶስተኛውም ማህተም በተፈታ ጊዜ ሶስተኛውም እንስሳ መተየ ሲል ሰማሁ፣ አየሁ። እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠ በእጁም ሚዛን የያዘ፣ በአራቱም እንስሶች መካከል ድምፅ እንደ እርቦ ስንዴ በዲናርም 3 እንደ ገርብም በዲናርም ዘይት ወይንንም አትጉዳ ሲል ሰማሁ አለ። ይሄ ነው እንግዲህ። ስንትን ያነበብከው? ሚዩት ሆነሃል። ዮሐንስ ራእይ ምዕራፍ 6 ቁጥር 5 ላይ
አይ ነው 13 5:13 ዮሐንስ ራእይ 5:13 ያ እሺ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁኑ ሲሉ ሰማው። አራቱም እንስሶች አሜን አሉ። ሽማግሌዎችም ወድቀው ሰገዱ። አለው ተመልሻለሁ። ያ ተመልሰሃል። እሺ ናቻ ልጠይቅህ እዚህ ጋርና ዮሐንስ ራእይ ከማየቱ በፊት የተናገርከው ላይ ገና ቆይ ስላልጨረስን ሁለታዬ ቆይ መሀል ላይ ላንብ ስላለኝ ነው አሌክስ። እሺ አሁን ምንድነው መሰለ አሁን ዮሐንስ ከዛ በኋላ ድጋሚ ራእዩን አይቶታል። እሱን እናያለን። ከዛ በኋላስ እንዴት ነው የሚለውንም እናያለን ማለት ነው። አሁን ይህንን ጥያቄ ያነሳውበት ምክንያት ሁላችሁም ተመልከቱ። ቅዱሳን በስጋ ከተለዩ በኋላ አይሰሙም የሚልን ነገር ያምናሉ አይደለ? እንግዲህ ሙለታ አንደኛው ነው እና እንደው ቅዱሳን ከሞቱ በኋላ በስጋ ከተለዩ በኋላ አይሰሙም የሚል እስቲ ነገር ስለው ምን አለ? አይ ምክንያቱም በሁሉ ቦታ ስለማይገኙ እና ሁሉ ቦታ መገኘት ሁሉን መስማት የእግዚአብሔር ብቸኛው ባህሪው ነው አለ። እንደዛ ከሆነ ቅዱስ ዮሐንስ በሁሉ ቦታ ሳይገኝ ሁሉን ሰምቷል አይደለ? በምድር ያለውን ሰምቷል አይደለ? ሁሉም ማለት ራሱ ባይቻልም እሺ በምድር ያለውን ሰምቷል። በሰማይና በምድር ያለውን ማለት ነው። እንዴት ሰማ? በራእይ እንዴት ሊሰማ ቻለ? እግዚአብሔር ሆኗል ማለት ነው። ስለዚህ አሁን ድጋሜ ጠይቃለሁ ማለት ነው። ሙለታ ቅድም ምን ብለሃል? በሁሉ ቦታ መገኘት ያስፈልጋል ለመስማት ብለህ ስለነበር ኦኬ። ቅዱስ ዮሐንስ በምድር ሲያመሰግኑ የሰማው በጆሮ የሰማው በሁሉ ቦታ ተገኝቶ ነው ወይስ አንድ ቦታ ሆኖ ነው? መራ ደረጃ በሁሉ ቦታ ለመስማት በሁሉ ቦታ መገኘት አለብህ አላልኩም። አሁን እሱን አላልኩም፣ ግን ያልኩትን ሁሉን መስማት፣ በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው። ይሄ ለማንም አይሰጥም። አሁንም ቢሆን በግልጽ እናገራለሁ። ሁሉን መስማት፣ ሁሉን መቻል፣ በሁሉ ቦታ መገኘትን ለፍጡር የሚሰጥ አይደለም፣ የፍጡር ባህሪም አይደለም። አሁን ዮሐንስ ይሄን አደረገ ማለት ራእይ አየ፣ ከእግዚአብሔር አብ ኢየሱስ ክርስቶስ ተቀብሎ ኢየሱስ ደግሞ በመልአኩ በኩል ያሳየው ራእይ እንጂ ዮሐንስ ዝም ብሎ እየሄደ እንግዲህ እሱን ምናልባት ሌላ ነገር አላነሳ። አስረኛ ይቀጥላል። ራእይ ማየት ብቻ ሳይሆን ሰምቷል አልሰማም? የምር እኮ እሱን እኮ በራእይ እኮ ነው፣ በአካል ነው እንዴ ማለት በዚህ በስጋ ጆሮ ነው የሰማው። ኦኬ በምን ጆሮ ነው የሰማው? በስጋ ጆሮ ነው የሰማው አንተ የምትለው? አይ በምን ጆሮ ነው የሰማው? በመንፈስ ነው። በመንፈስ እኮ ነው ራእዩን እኮ በመንፈስ ነው ያየው እንጂ በስጋ አይኑ አይደለም ያየው። ምንድነው የምትለው? በጣም ስለዚህ ቅዱሳን አሁን ይሄ የስጋ ጆሮ ባይኖራቸውም በስጋ ስለተለዩ በመንፈስ ሊሰሙ ይችላሉ ማለት ነው አይደል? ለአንድ ነገር ስማኝ በደንብ እና ልንገርህና በትክክል ምን እያልኩ መጀመሪያ ቆይ እሺ ስማኝ አንዴ፣ ችግር የለው ምን እያልኩ እንደሆነ ላስረዳ። በመጀመሪያ ደረጃ ከሞቱ በኋላ ሁሉን አይሰሙም አላልንም። በህይወት እያሉም ሁሉን አይሰሙም። እኔ አሁን እያልኩ ያለሁት ጳውሎስ እስራኤል ሆኖ እኔ እዚህ ሁኜ የምጸልየውን ጸሎት ወይም ደግሞ እኔ የማረገውን ነገር የመስማትን ተፈጥሯዊ ነገር አለው ካልከኝ እሱ ሌላ ጉዳይ ነው። ማለት ኤቭሪን የማረገውን ነገር በሙሉ ኤቭሪን የሚሰራውን ነገር በሙሉ እግዚአብሔር ገልጦለት ለሆነ ፐርፐስ ለሆነ ዓላማ ቆይ ችግር የለም ነገር ነው። ለሆነ ዓላማ ለሆነ ጉዳይ እግዚአብሔር ገልጦለት ለእግዚአብሔር ዓላማ ሊያውቅ ይችላል ወይ? አዎ። ግን ልክ አሁን ለምሳሌ ማየት አለ አይደል? እግዚአብሔር የሰጠን ነገር ነው ማየት። አንዳንዴ አይደለም የምታየው፣ ሁሌ ታያለህ። ስታይ መንገድ እየሄድክ ሁሌ ነው የምታየው። አንዳንዴ እግዚአብሔር በቃ ለሁል ጊዜ ነው የሰጠን እይታ፣ ማየት ለሁል ጊዜ ነው። እንደዛ በቃ ተሰጥቷቸው ሁል ጊዜ መስማት። እኔ አሁን እዚህ ሁኜ የማደርገውን አክቲቪቲ ጳውሎስ የመስማትን ማንነት ማለት የሆነ ጊዜ እግዚአብሔር ለዓላማ ሊገልጥለት ይችላል ወይ? እሱ ሌላ ጉዳይ ነው። ሳላይ እናወራለን። ግን ሁሌ ይሰማል ወይ? አይሰማም። አንደኛ በምድር እያሉም ወደ እነሱ እንጸልይ ነበር ወይ? ኢቭን አንጸልይም። በአካል ሳይኖሩ ጳውሎስ ሆይ በቃ እስኪ እባክህ ስማኝ፣ በምድር እያለም። ስለዚህ በምድር እያለም ሁሉን የማወቅ ችሎታ የለውም። ሰማይ ላይ ሂዶም ይሄንን አያመጣውም። የእግዚአብሔር ባህሪ ነው።
እሺ በምድር በጣም ይሄን አሪፍ። እሺ ቆይ አንዴ አሁን በጣም እንትን እንዳይል ማለት ነው። እሺ የመጀመሪያው ነገር አሁን ወደ ጥሩ የመጣው ምንድነው እግዚአብሔር ሊገልጥላቸው ይችላል ነው። እግዚአብሔር ገልጦላቸው ከሆነ ይችላሉ ወደሚል መታል ተመስገን ነው። በቃ እኛም የምንለው በራሱ ማንም በራሱ ይህ ስጦታ በራሱ አይኖረው። ይሄ ከእግዚአብሔር የሚሰጥ ስጦታ ነው ማለት ነው። እዚሁ ግን ቀጠል አድርጌ የምጠይቀ አሁን የተናገርከው ላይ ማለት ነው። ለምሳሌ ራእይ 6 ላይ በሰማይ ሆኖ በምድር ላይ እንዳልተበቀለ በምድር ላይ ስላሉት የጸለዩት እንዴት ነው? ኦኬ አሁን አንተ ማለት ቆይ እንትን ላድርግልህ፣ ቆይ ሰብሰብ ላድርግልህ። ቆይ ባጭሩ በሰማይ ሆነው በምድር ላይ ያለውን ነገር ያውቃሉ ማለት ነው አይደለ? እንደዛ። እሺ ላነብልህ። ራእይ 6:10 በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። በምድር ላይ ያሉት በቀል እንዳልደረሰባቸው ወይም ደግሞ ፍርድ እንዳልደረሰባቸው እንዴት አወቁ? ቆንጆ። ይሄንንም አርጊመንት ፍሮም ሳይለንስ ይባላል። አሁን በግልጽ አወቁ የሚል ነገር የለም። አውቀው ሊሆን ይችላል በሚል በግምት የተደረገ ነገር ነው እንጂ እንዴት አወቁ የሚለውን ነገር አክቹሊ በራሳቸው ልነግርህ ነው። ቆይ በራሳቸው ይሄንን የማወቅ ያልካትን ስቴትመንት ድገማት፣ አልሰማሁም በደንብ ብዬ ነው። እሺ ምን እያልኩ መሰለ? አሁን እንዴት እንዳወቁ አናውቅም፣ ግን ደግሞ ያውቃሉ አይነት ነገር ነው የእናንተ ሙግት እንጂ እንዴት እንዳወቁ እናንተም አይ በዚህ መንገድ አውቀዋል የሚል ነገር እዛ ውስጥ የለም። ጸለዩ ይላል እንጂ እንዳልተፈረደባቸው ስላወቁ አንደኛ አይልም። ኢቭን እንደዛ እንኳን ቢል ኖ አሁን እኛን ተወንና ይቅርታና በጣም አሁን ነው እኛን ተወንና ወደ ጎን አንተን የጠየቅኩ ጥያቄ አለ። ለምሳሌ ባጭሩ እነዚህ የታረዱ ነፍሳት ወይ ደግሞ እነዚህ ሰማዕታት በምድር ላይ ገዳዮቻቸው ምንም ፍርድ እንዳልደረሰባቸው ያውቃሉ አያውቁም? እኮ ይኸውልህ እየነገርኩህ እኮ ነው። አሁን እዚያ ጋር የስ ኦር ኖ ኩዌስችን ማለት ነው። መጀመሪያ መልስልኝ። እነዚህ ሰማዕታት ቆይ እነዚህ ሰማዕታት ኮስችኑን ተወውና ሐሳብህን አስቀምጠሃል። እኔ ሐሳቤን ላስቀምጥ። አክቹሊ እኔ እንድጠይቅህም አልፈቀድክልኝም። ናቲ ትጠይቀኛለህ አለው እኮ ይኸው እኔ መች ወጣሁ ልውጣ ስላልኩም እኮ እየመለስክልኝ ስላልሆነ ነው። አሁን የኔ ጥያቄ ቀጥታ አዎ ወይ አይ እንደዚህ ቀለል ያለ መልስ ነው እንድትመልስ አጠር አድርገህ ማለት ነው። እነዚህ ሰማዕታት የታረዱ ነፍሳት ወይ ደግሞ ሰማዕታት ገዳዮቻቸው በምድር ምንም ፍርድ እንዳልተፈረደ አውቀዋል አላወቁም? ኦኬ መጀመሪያ አውቀዋል አላወቁም የሚለውን መልስልኝና እኮ ብዬ ነው የምልልህ። ብዬ እንደዛ ብዬ ወደ ማብራራት እገባለሁ ብዬ ማለት ነው። አውቀዋል አክቹሊ አውቀዋል። ኢንኬዝ ያወቁበት መንገድ ራሳቸው ነው ወይ ያወቁት? እግዚአብሔር ነው የነገራቸው? ምንድነው የተፈጠረው? ዊዶ ነው ምንም የምናውቀው ነገር የለም። አሁን እሱን ራሳቸው ነው ወይ ራሳቸው ነው ያወቁት የሚል እዛ ክፍል የለም። ራሳቸውን ያወቁት ብሎ ለመደምደም እኛ ራሳቸውን ያወቁት እሱ ገልጦላቸው ነው እሱ ሰጥቷቸው ነው። እዚህ ውስጥ ሁሉ አይደለንም። ቀደም ምን ነበር የተነሳንበት? ጋይስ ታች ያላችሁ ይሄ በጣም ደስ ይላል። አሁን እግዚአብሔር የተመሰገነ ይሁን። ምንድነው እንደው ሰዎች በስጋ ከተለዩ በኋላ ስፔሻሊ ቅዱሳን አያውቁም አይሰሙም የሚል ወንድማችን ነበረ። ይኸው ምን ብሏል? እንደሚያውቁ ነግሮናል። ከዛስ አሁን እኔ ደግሞ ተጨማሪ ነገር ስነግርህ ምንም ነገር ከክርስቶስ ነው፣ ምንም ነገር ከእግዚአብሔር ነው። ስለዚህ ቢያውቁ ከእግዚአብሔር ነው እውቀታቸው ወይ ደግሞ እሱ ገልጦላቸው ነው እንጂ ማንም በራሱ ይሄ ስጦታ ወይ ደግሞ ይሄ ስልጣን አለው ብለን እኛ ማናምንም። ስለዚህ ከእግዚአብሔር የተነሳ ያውቃሉ ቅዱሳን በምድር ላይ ያለውን ነገር ያውቃሉ የሚለው ላይ መድረስም በጣም ደስ ይላል። ቴንኪዩ ይህን ለማለት ነው። መልካም ጥሩ። እኔ ልጠይቅህ ላንተ እኔ ስለመለስኩልህና ኦልሬዲ እንደተመለሰልህም አንተም ስላመንክና እንደመለስኩልህ አድርገህ እንትን ስላደረግ እኔ ደግሞ ልጠይቅህ ይቻላል? ኦኬ
ሰዎች ሁሉን የማወቅ ባህሪ ማን ነው? ሁሉን ማወቅ ሲባል ጀስት ምድር ላይ ያለ ብቻም አይደለም፣ የሆነ ቦታም ብቻ ያለ አይደለም። በአጠቃላይ ሁሉ ተብሎ የሚነገርለት ለእግዚአብሔርና ለእግዚአብሔር ብቻ ነው። ኦኬ ሁሉን ያውቃሉ የሚል አስተምሮ አክቹሊ በመጽሐፍ የተጻፈ ባይሆንም እንደዛ ብሎ እሱን አክቹሊ በቃ እንደዛ ብሎ ያስተማረውን ልቶ ግን እንደዛ ብሎ ያስተማራሉ። ሁሉን ያውቃሉ፣ ሁሉን ይሰማሉ፣ ሁሉን ይችላሉ የሚል ማለት ነው። ለዛውም ትንሽ ማለት ትልቅ አስተማሪ የሚታወቅ አስተማሪ ነው። ልቶሽ እሱን አንተ ሁሉን እንደሚያውቁ ታምናለህ አታምንም? ሁሉን እንደሚሰሙ፣ ሁሉን እንደሚያውቁ ድምጽ ታፍኗል። ናቲ አይሰማም? አሁን መታል። ድምጽ ታፍኖ ነበር። እሺ መጀመሪያም የተናገርኩትን ታፍኖ ነበር። የመጀመሪያም ታፍኖ ነበረ። እሺ ምንድነው ሁሉን ሲባል በነገራችን ላይ ስለ ፍጥረት ስንመለከት እንደው ጀስት ምናያትን ምድር እና ሰማይ ብቻ አይደለም። ኦኬ ስናስብ ከዛም በላይ ነው። ስለዚህ የእግዚአብሔርን ነገር ሊመረምር የሚችል በቃ ራሱ እግዚአብሔር ነው። ስለዚህ ስለ ሁሉም ሊያቅ የሚችል እሱና እሱ ብቻ ነው። ቅዱሳን ግን በምድር ላይ ቅድም ስፔሲፊክ አድርገን በምድር ላይ የሚካሄዱን ነገር ሊያውቁ ይችላሉ። አዎ ይችላሉ። ለምሳሌ በመጽሐፍ ቅዱሳችን ለምሳሌ ይሄ ግን ከማን ነው? ከእግዚአብሔር የሆነ ስጦታቸው ነው። ለምሳሌ በመጽሐፍ ቅዱሳችን ሐዋርያት ሥራ 5 ላይ የምናውቀው ታሪክ አለ አይደለ? እነ ቅዱስ ጴጥሮስን ታሪክ እናውቃለን። ለምሳሌ በሌሉበት ነገሮችን ወይ ደግሞ ሌላ ቦታ የተከሰተውን የተደረገውን ነገር የማወቅን ነገር አይተናል በመጽሐፍ ቅዱስ። እንዲሁም የዮሐንስ ራእይን ደግሞ ማንሳት እንችላለን፣ አሁን ያነሳናቸው። ስለዚህ አሁን ከጌታ ጋር ነው የሚኖሩት። አዎ። ስለዚህ በምድር ላይ የሚደረገውን ነገር የማወቅ ደግሞ ስጦታ አላቸው ብለን እናምናለን። በሌላ ደግሞ በሉቃስ 15 ላይ ለምሳሌ ንስሐ በሚገባ ቅዱስ የሰማይ መላእክት ይደሰታሉ ይላል። ስለዚህ የሚደሰቱት ንስሐ እንዴት ሲገባ አይተውት ነው፣ እንዴት አወቁ የሚለው ላይ ስንሄድ እንግዲህ በቤተ ክርስቲያን ላይ ወይ ደግሞ በምድር ላይ የሚደረገውን ነገር እግዚአብሔር እንግዲህ ቸር አምላክ ነው። በስጦታ ለቅዱሳን የሚሰጠው ስጦታ እንደሆነ ከመጀመሪያዊቱ ቤተ ክርስቲያን ጀምሮ የሚታመን ነገር ነው። ስለዚህ አሁን እዚህ ሆነን የምንለምነው ልመና ማንኛውም ቅዱስ ተብሎ በአጸደ ነፍስ ያለው ሁሉ ይሰማል የሚል እምነት አለ ማለት ነው አይደል? ይሰማሉ ብለህ ታምናለህ አይደል? እሺ ልመና የሚለውን እኛ ኢንቮክ የምናደርግ ወይ ደግሞ ጥሪ እናቀርባለን ነው። አሁን የቅዱሳንን ምልጃ በደንብ የቤተ ክርስቲያኗን በደንብ ማወቅ ያስፈልጋል። የመጀመሪያው ነገር ምንድነው? ለቅዱሳን እርዳታቸውን እንጠይቃለን ነው። ልክ አንተን መጥቼ ኦኬ ሶሪ አንተን አልልም፣ እሺ አንተ ፓስተርን ሄደ ጸልይልኝ አግዘኝ እንደምትለው ልክ እንደዛው ደግሞ በአንድ ቤተክርስቲያን ውስጥ ስለሆነን ብልቶች ስለሆነን ከብልትነት ስለማይቆረጡ በክርስቶስ ስጋ አማካኝነት እንሰማማለን ነው። ያ ጸሎት ያደርጋል ነው። ኦኬ ስለዚህ ግልጽ በሆነ መንገድ እያልክ ያለኸው ይሰማሉ ወይ ነው እየጠየቅኩ ያለሁት። ስትጠይቃቸው ይሰማሉ? አዎ ለምን አይሰሙንም? አንድ ስጋ አይደለን እንዴ? በጣም ቆንጆ። እንደዚህ እንደሚሰሙ እና እኛ ወደ እነሱ እንደምንጸልይ መጸለይም እንዳለብን የሚያሳይ የመጽሐፍ ቅዱስን ክፍል አሳየኝ እስኪ። ነሰሰርሊ ወደ እነሱ መጸለይ አለብን ተብሎ መጻፍ አይጠበቅበትም። ለምሳሌ ወደ መንፈስ ቅዱስ መጸለይ አለብን የሚል ቆይ አንዴ የጸለይም የጸለይም ካለ አልኩ። እንደዚህ ነሰሰርሊ መቀመጥ በእንደዚህ ቴዎሎጂ አይሰራም። እንዴት ካልከኝ ለምሳሌ ወደ መንፈስ ቅዱስ የጸለየ አሳየኝ ብለህ ታሳያለህ? መንፈስ ቅዱስ አምላክ ነው የለም። ስለዚህ እስቲ የጸለየ አሳየኝ ተብሎ ራሱ ይሄ እንደውም ከአብ የተለየ ሌላ አምላክ ነው። አይ ከአብ የተለየ አምላክ ነው አላልኩም ሲጀመር። ስለዚህ ወደ ሥላሴ ሶስተኛው አካል ነው። አይ ለምን እንደዚህ አይነት ትርጉም ያዝክ? ወደ እግዚአብሔር ተጸለይ ማለት ወደ መንፈስ ቅዱስ አልተጸለይም። ለምን እንደዛ አይነት ዲፊኒሽን ያዝ? ለምሳሌ ወደ አብ ሲጸለይ ያሳያለሁ፣ ወደ ኢየሱስ ክርስቶስ ሲጸለይ ያሳያለሁ። ወደ መንፈስ ቅዱስ ግን የጸለየ ሰው የለም። ወደ ያሳየኝ እንደማለት ነው ወይ? ወደ እግዚአብሔር መጸለይ ወደ መንፈስ ቅዱስ መጸለይ አይደለም ወይ ነው እያልኩ ያለሁት።
እኮ አዎ አልኩ እኮ እንደዛ ነው። አሁን እንደዛ ነው ተብሎ የተጻፈበት አሁን የተናገርከው ራሱ አልተጻፈም። እንደዛ ነው ተብሎ የተጻፈበት ማለት አየህ፣ ዶክትሪን ሲሰራ የመጽሐፍ ቅዱሱ ሐሳብ ነው የሚታየው እንጂ ቃል በቃል አይባልም እያልኩ ቆይ አሁን ላስረዳ ነው። አሁን ቃል በቃል ስለጠየቀኝ የቃል በቃል አጠያየቅህ ይስተካከል ነው። እሺ ኤግዛክት ወርድ ፋላሲ ስለሚሆንብህ ማለት ነው። የመጀመሪያው ነገር ምንድነው? አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር እንዲሁም ደግሞ ሮሜ 11 እንደሚናገር ሁላችንም ብልቶች ነን። በተለይ አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር ሁላችንም ብልቶች ነን እና ሁላችን ብዙዎች ስንሆን ብልቶች ነን፣ ከዛስ አንድ አካል ነን ግን ካለ በኋላ ምን ይላል? ብልቶች እርስ በርሳቸው ይተሳሰቡ ይላል። ከዛን ሁላችንም በብልቶቹ አማካኝነት እንሰማማለን። ይህ የቤተ ክርስቲያን ቋሚ እምነት ነው። ኮሚኒየን ይኖረናል፣ ህብረት ይኖረናል። ልክ ለምሳሌ አንተ ቸርች ብለህ ተሰብስበህ አምልኮ እንደምታቀርበው ሁሉ ልክ እንደዚሁ ደግሞ ቤተ ክርስቲያን ስንልኛ የቅዱሳን ህብረት ነው። በምድር ያለ እና ሩጫቸውን የጨረሱ የቅዱሳን ህብረት ነው። ስለዚህ ህብረት ሁሉ ይኖረናል። ኢቭን አንድ ህብረት ውስጥ ነን ያለ ነው ቤተ ክርስቲያን ውስጥ ስንል። ስለዚህ ዕብራውያንን ደግሞ እናነሳለን። አሁን የደረስነው የት ነው ይላል? የጻድቃን መንፈሶች ወይ ደግሞ ነፍሶች ወዳሉባት ቅዱሳን መላእክት ወደ ተሰበሰቡባት ከተማ ነው የደረስነው። ስለዚህ አሁን እኛ የት ነን ከተባለ ኦርቶዶክሳውያን የት ነን? ይኸው ቅዱሳን መሀል ነን። እዚህ ከተማ ውስጥ ነን። ቤተ ክርስቲያን ስንል ይሄ ነው ኮንሰፕቱ። ስለዚህ በዚህ ውስጥ የሚካሄደውን ነገር በክርስቶስ አማካኝነት ሁላችንም ኮሚኒየን ይኖረናል፣ ህብረት ይኖረናል ማለት ነው። ህብረት ካለን ደግሞ እንሰማማለን። ለምሳሌ አንተ አንድ አዳራሽ ውስጥ ህብረት ስታደርግ ወይም ደግሞ ህብረት አለን ብለህ ስትዘምር ጎን ያለው ሰው ልክ እንደሚሰማ ማለት ነው። ስለዚህ ከቅዱሳን ጋር ደግሞ ህብረት አለን። የደረስነው እነሱ ከተማ ውስጥ ስለሆነ ማለት ነው። ያልከ ያለው አንድ ኦርቶዶክሳዊ ወንድም ለምሳሌ ከሌ ብዬ ብልህ ሌላ ነገር ለምን እንደዛ ትላለህ እንዳትል፣ አንድ ኦርቶዶክሳዊ የምታውቀው አንተ ኦርቶዶክሳዊ ወንድም ቢሞት ስሙን አንስተህ ወደሱ አንድ ብልት ስለሆናችሁ ትጸልያለህ ማለት ነው። ብልት ስለሆናችሁ በዚህ ባልከው አሁን ወደሱ ትጸልያለህ የሚለው ሐሳብ በትክክል ምንትን ማለት አለበት። ወደሱ ትጸልያለህ ስትል ትጠይቃለህ ወይ ያልከኝ ነው ከሆነ ማለት ነው። አሁን ጸሎት ስንል እኛ መጠየቅ እያለን ስለሆነ ነው። ቆይ አንዴ ጸሎት ሲባል አሁን ለቅዱሳን መጸለይ ለቅዱሳን መጸለይ ለምሳሌ ለቅዱሳን መጸለይ ሲባል ቅዱሳንን መጠየቅ ማለት ነው። በቃ በጣም ቀላል ነው። እታች ያላችሁ ተመልከቱ። ይኸውላችሁ ለምሳሌ አሁን ምን አለን ወንድማችን፣ እንደው አንድ ጓደኛህ ቢሞት ትጠይቃለህ ወይ? እርዳታውን ጸልይልኝ ብለህ ትጠይቃለህ ወይ? ጓደኛዬ በቅድስና ከኖረ ለምን አልጠይቀውም? በቅድስና ይኖር እንጂ መላለስ እንጂ ጥም አድርጌ ነው የምጠይቀው። በቅድስና የተመላለሱትን ነው ቅዱሳን አግዙን፣ እናንተ የበረታችሁ ሩጫችሁን የጨረሳችሁ ናችሁ፣ ስለዚህ አግዙን ብለን የምንጠይቀው ማለት ነው። ይህ ጥያቄያችን ኢንቮኬሽን ይባላል። ጥያቄያችን ደግሞ ምንድነው? እንዲለምኑልን። ለምን በምድርም እያሉ አንዱ ስለሌላው እንዲለምን አንደኛ ጢሞቴዎስ ምዕራፍ 2 ላይ ይናገራል አይደል? ከሁሉ በፊት ለምን ጌታን የሚያስደስት ቆይ ልጨርስ። እሺ አንተ መሀል እየገባህ እኮ እየጠየቀኝ ነበር። እንደውም ኮስችን ራሱ እና የኔ ጥያቄ ምንድነው እያልኩ ያለሁት ብልት ሆኖ በቅዱስና ተመላለሰ አልተመላለሰ በአንድ ጎን በቅዱስናም ሳይመላለስ ቀርቶ በንስሐ ዙሮ መጨረሻ ላይ ልክ እንደዛ በቀኝ የተሰቀለ ወንበዴ በመንግስት በመጣህ ጊዜ አስበኝም ብሎ ገነት ነው። በቃ አለቀ። ብልት ነው። ብልት ገብቷል። አሁን ዋናው ጸልይልኝም በለው ወደሱ ለመጸለይም ብልት መሆን ነው አይደል? መስፈርቱ ናቲ ነው አይደለም? አዎ አልኩህ እኮ በቅድስና ምልህ ምንድነው? አሁን ቆይ እኔን ስለጠየቀኝ እኔ ልመልስልህ አልከኝ እኮ ይኸው አንድ ወዳጅ አልከኝ። ለምሳሌ ብልት መሆን ነው የሚጠበቅበት ወይስ በቅድስና መኖር ነው የሚጠበቅበት? አይ ነው። አሁን ለምሳሌ ብልቶች ሆነን እርስ በርስ እንተሳሰባለን። አሁን እነዚህ ብልት ሆነን የምንቆየው እስከ መቼ ድረስ ነው? በእምነትና በመልካም ስራ እስከ ጸናን ድረስ ነው የሚሆነው። ኦኬ አንድ ሰው ለምሳሌ በእምነት ካልጸና፣ በእምነት መጽናት ማለት ባይዘው መልካም ስራን መያዝ ማለት ነው።
በመጽሐፍ ቅዱሳችን ትምህርት ማለት ነው። እና በዚህ ማይጸና ከሆነ ከብልት እንደሚቆረጥ ለምሳሌ ሮሜ 10 ላይ በደንብ ይናገራል አይደለ? በእምነት መጽናትና በመልካም ስራ ደግሞ መጽናት እንዳለብን የዘላለም ሕይወት ለማግኘት ማለት ነው። እና አንድ ይሄ ወንድሜ እንዳልከው አንድ ወዳጅ እንግዲህ በመልካም ስራ በእምነት የሚጸና በንስሐ የሚመላለስ ከሆነ በቅድስና ሕይወት ተመላልሰዋል ማለት ነው። ስለዚህ ለምንድን ነው የማልጠይቀው? ጠይቀዋለሁ እያልኩ ነው። እኔ ደግሞ አሁን ጥያቄን በጣም አዞረው። የኔ ጥያቄ ግልጽ በሆነ መንገድ እጠይቀዋለሁ። አንዴ ሙለታ ፕሊዝ፣ አንዴ ታች ያለ ሰው ካልሰማ የኔ ጥያቄ እኮ አይደለም ይመስገን ገብቶኛል። ምንድነው ጥያቄ? እሺ የኔ ጥያቄ ነው። እሺ ጥያቄ ልድገምልህ። አንድ ወዳጅህ አልከኝ። አንድ ወዳጅህ ወይም ሳምበዲ ብቻ ብልት ነው። አዎ ብልት ነው። ከዛስ በቅድስና ሞተ አልከኝ። ያ ማለት ንስሐ ገብቶ ሞተ አላልኩም። በቅድስና ሞተም አላልኩም። እኔ ንስሐ ገብቶ ከሞተ አላልከኝ። በቅድስና አላልኩም እኮ። ዞሮ ዞሮ ያልኩህ እኔ ቅድስና ምንለው እሱ እኮ ነው። ታዲያ ወይ መጀመሪያ እየተግባባን በቅድስና ማለት ከኃጢአት ተለይቶ ሆነ ወይስ የግድ ቅድስና ሕይወት መኖር ነው የሚያስፈልገው? ለመጠየቅ እንዲጸልይልህ የትኛው ነው የሚያስፈልገው እያልኩ ነው። ለመጠየቅ ነው። እኛ ለመጠየቅ ኢንቮክ ለማድረግ ነው። እኛ ኢንቮክ ለማድረግ በቅድስና መኖር አለበት። በቅድስና ካልኖረማ ከጌታ ጋር አይደለም ያለው። ማንን እንዲጠይቅልን ነው? ኦኬ በጣም ቆንጆ። ከጌታ ጋር በቅድስና ሳይኖር ለምሳሌ ቅድም እኮ ነገርኩ፣ በኃጢአት እየተመላለሰ ፋይናል መጨረሻ ሰዓት ግን ንስሐ ገብቶ ቢሞት አልኩ። በህይወቱ በቅድስና አልኖረም፣ ጨረሻ ላይ ንስሐ ገብቶ ሞተ። በቃ ይሄ ሰውዬ ብልት ነው። እንጠይቃለን። ለምን አንጠይቅም? በቅዳሴያችን ለምሳሌ በሊተርጂያችን በሰላም በቅድስና በንስሐ ያረፉ ቅዱሳንን ሁሉንም በአጠቃላይ ደግሞ ይነሳል፣ ወንድም ሴትም። ኦኬ ስለዚህ አሁን ለምን አንጠይቅም? ጥሩ በጣም ቆንጆ። ስለዚህ የሆነ ኦርቶዶክሳዊ ሰው ንስሐ ገብቶ ፋይናሊ ከሞተ ስለዚህ ወደ ቀጥታ ጸሎት ወደዛ ነው፣ ወደ እሱ ይጸልያል ማለት ነው አይደል? የሆነ ሰው ሲገባ አልሰማውም። መጨረሻ የተናገርካት ምንድን? አሁን ጠይቁልን፣ አንድ ለመጨረሻ ለማጥራት ያህል ጠይቁልን ብላችሁ ነው የምትጠይቁት ወይስ ወደ እነሱ ቀጥታ ትጸልያላችሁ? አድርጉልኝ ብላችሁ ትጸልያላችሁ? አትጸልዩ? እሺ ለምሳሌ አድርጉልንም ባይዘዌይ ኢንዳይሬክትሊ ማለት ነው፣ ጥየቃ ነው በነገራችን ላይ ማለት ነው። ለምሳሌ ቀጥታስ አድርጉልን አድነኝ ብላችሁ ትጸልያላችሁ ወይስ አትጸልዩም ነው ጥያቄ እኮ። ታፍናል፣ ድምጽ የለም ናቱ። ኦኬ አሁን አይሰማም? አሁን መጥተሃል። እሺ አሁን ምን ብላችሁ ትጸልያላችሁ? ርዕሱ ውስጥ ገባ ወይ ደግሞ ምን ብላችሁ ትጠይቃላችሁ የሚል ማለት ነው። የመጀመሪያ የተነሳበት ቴዎሎጂካል። እሺ ይኸውልህ ቆይ አንዴ ቆይ፣ ምን ብለህ መሀል ላይ እየተቋጣች ያለ ሰው እኮ። እሺ ቆይ አንዴ ናቲ ሙሌ ናቱ ሰማለ ወይ እየሰማው ነው። እንትን ሆነ ሰፋ እና ምን ሆነ መሰላችሁ? ችግር የለም ልመልስልህ። ቆይ አሁን ደግሞ ለእኔ አሁን ለምሳሌ ያህል እኔም ማስበው መሰል ለሰሚው የሚሰለች እንዳይሆን አሁን ቅድም ጥሩ ነበረ። ከጋዲሳም ጋር የነበረው ፖይንት ያለው ነገር ይነሳል። እዛ ላይ የተነጋገሩ ተዘጋ ማለት ነው። አሁን የእናንተ ምን ሆነ መሰላችሁ? ጉዳያችሁን ጨረሳችሁታል። ቅድም በዮሐንስ ራዕይ ምዕራፍ 5 ቁጥር 13 ላይ በተነበበው ማለት ነው። እሱ ላይ ጨረሳችሁታል እኮ። ግን አሁን ምን አደረጋችሁት? ሲሰፋ ተበተነ። ብትን ሲል ለመሰብሰብ አሁን ትቸገራላችሁ። ስለዚህ ምን እናርግ መሰላችሁ? ዝም ብላችሁ አጠር ያለ ማብራሪያ ስጡና አይሻለም ብትጨርሱ? ቀጥታ ይመልስልኝና ትጸልያለህ። ወደ እነሱ አድርጉልን ቀጥታ ብላችሁ ትጸልያላችሁ? አትጸልዩም? እሷን ብቻ ቢመልስልኝ በቂ ነው። ከዛ በኋላ የመጨረሻ ማጠቃለያ ሰጥተን ጨርሰናል። በቃ በዚሁ እኔም ማጠቃለያን እሰጣለሁ። መልሼ በዚሁ ማጠቃለያን እሰጣለሁ ማለት ነው። እሺ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮቹም በቃ ወደ ቅዱሳን ናቸው። ያ ማለት ከኛ የበረቱ ሩጫቸውን የጨረሱ ከሆነ ስለራሳቸው ይለምናሉ ማለት አይደለም። ስለራሳቸው ማለት ድካም የለባቸው፣ እንግልት፣ መከራ የለባቸው። ስለዚህ ስለ ቤተ ክርስቲያን ስለ ክርስቲያን
ምናሉ ይጸልዩልናል። እኛም ደግሞ ጸሎታቸውን፣ ልመናቸውን፣ እገዛቸውን እንትን እንላለን ማለት ነው፣ እንጠይቃለን ማለት ነው። አሁን ግን እንዲቀጥታ እሷን አድርጊልኝ ወይ ደግሞ አድርግልኝ ብለህ ትጠይቃለህ ወይ? አዎ እንጠይቃለን፣ ግጥም አድርገን። ለምሳሌ እንዴት ካላችሁ፣ ለምሳሌ ሙለታ ፓስተሩ ጋር ይሄድና ምን ያደርጋል? ጸልይልኝ ብቻ አይደለም የሚለው፣ አግዘኝ እባክህ በጸሎት አይለውም እንዴ? ይለዋል። አግዘኝ ማለት አድርግልኝ ማለት ነው። ማገዙን የሚያደርገው ማን ነው? ኢንዲቪጁዋሊ የሚለመነው ወይ ደግሞ የሚጠየቀው አካል ይሆናል ማለት ነው። ስለዚህ እገዛ ያደርጋል ማለት ነው። ልክ እንዴት ነው የሚኮተኩተውን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ሲሰጥ፣ አንድ እንትን አለ፣ ማሳ ያለው አለ፣ እርሻ ቦታ ያለው። ከዛ በኋላ ባለቤቱ ለሚኮተኩተው ሰው አደራ ይሰጠዋል። ከዛን የሚኮተኩተው ሰው ምን ያደርጋል? ይኮተኩቷል። ከዛን በአመቱ ፍሬ ፍለጋ ሲመጣ ፍሬ ሲያጣ ልቁረጣት ሲል ምን ይላል የሚኮተኩተው ሰውዬ? የዛሬን አመት ይሄን አመት ታገሳት፣ ተዋት፣ ፍሬ ታፈራለች፣ ካላፈራች ትቆርጣታለህ። ይሄ እገዛ ነው፣ ታላቅ የሆነ እገዛ። ከዛ በኋላ እንግዲህ ቅዱሳን መላእክትንም ቅዱሳን ሰዎችንም ቅዱሳንን